አንደኛ ጴጥሮስ ላይ ውሃ የሚል ነገር የለውም። ሁለተኛ ቃል የሚል ነው ያለው። እስክንድር ፕሊዝ፣ ቃል የሚል ነው ያለው። ቆይ ተረጋጋ። አፌ ላይ ሰማሁኝ። አሁን ኖ አንተም ልትሰማ ይገባል። ይኸውልህ ቃል የሚል ነገር ነው። እኔ ውሃው ከቃሉ ጋር የሚዛመድ ይኸውልህ ሁለት አልኬሚዎች አሉ። ምናልባት በሚገባን መልኩ ሰው ከስጋና ከደም እንደሚወለድ እንደዚሁ አንድ ሰው ሪቨርዝን ለማግኘት ከመንፈስና ከውሃት ብሎ ተናገረ። ውሃ የሚለውን እናንተ ዳይሬክትሊ ጥምቀት ብላችሁ ስትሉት፣ ውሃ የሚለው ግን ቃሉን ያመለክታል እያልኩ ነው ያለሁት። እና አሁን አንደኛ ጴጥሮስ ላይ ሄደ ውሃ የሚል የለም ብለህ እንድትለኝ አይደለም። መጀመሪያ የኔን ነገር እንድትረዳ ፈልጋለሁ። እኔ የተነሳሁበትን ፖይንት ማለት ነው። እሺ አንድ የሚውት አድርገውና አንደኛ ጴጥሮስ ላይ በቃሉ ነው የሚለውን ነው እየወሰድክ ያለው አይቼዋለሁ። ስለዚህ አንደኛው ሰው ዳግመኛ የሚወለድበት አልኬሚ ምንድነው? ቃሉ ነው አይደለ? ይሄን መልስልኝ ወርድ ባይ ወርድ። አዎ አሁን እኛም እኮ ባፕቲዝም ስንል አንድ ነገር ያልተረዳኸኝ ቆየ ኖ ወደዛ ትሄድ። እኔ ምላሴ ላይ ከቆም ማውራት አልችልም ዶክተር። እኔ እኮ በጣም ይገርመኛል። አንዴ ልጨርስና ከዛ ጊዜ ሰጥሃለሁ። እስካሁን 1 ሰዓት ሰጥተናል። አንተም እንደጠበቅከው አሪፍ ነው። እኔ ደግሞ ትንሽ ሀሳብ ስ ዴቭ እስኪመጣ ልክ ነው፣ በቃሉ ነው። እኛ ጥምቀትም ስንል ውሃውን ብቻ ማን አለ? ውሃው ከቃሉ ጋር ነው። ነገር ግን አንደኛ ጴጥሮስ ቃሉን ብቻ ነው እዛ ጋር የሚጠቅሰው። ዮሐንስ 3:5 ላይ ግን አውዱ ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ካለ በኋላ ከሸመገለ በኋላ ኒቆዲሞስም ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ኢየሱስ መልሶ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ የሚለው ቅድም አንቺ እንዳለችው ይሄንን ለጊዜው የቀረቡ ለቋንቋው የቀረቡ ሰዎች ውሃ የሚለውን ጠቅላላ በማለት ነው። ጠቅላላ ጥምቀት ብለው ነው የሚተረጉሙት። ሁለተኛ አውዱ ደግሞ ወደ ታች ወረድ ብለን ከ21 ጀምሮ ብናየው እውነትን የሚያደርግን ስራ በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ከዚህም በኋላ ይላል 22 ላይ ከዚህም በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከእነርሱ ጋር ተቀምጦ ምን ያደርግ ነበረ? ያጠምቅ ነበረ ይላል። ያው 4 ላይ ድረስ ይሄዳል። 4 ላይ ያው እሱ ሳይሆን ደቀ መዛሙርቶቹ እንደሚያደርጉ ይላል። ዮሐንስም ደግሞ በሳሌም አቅራቢያ በሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበረ እያለ አውዱ ከጥምቀት ጋር በተያያዘ ነው ሁሉም የሚፈቱት። ይሄ ቦታ ተቆርጦ የቀረ አይደለም። እስከ ምዕራፍ 4 ድረስ ምዕራፍ 4 ድረስ መጥቶ ምዕራፍ 4 ቁጥር 1 ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርቱ ያደርጋል ያጠምቃል፣ ማለትም ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ እያለ ይቀጥላል። ስለዚህ ቦታው ውሃን ከጥምቀት ጋር ነው የሚወስደው። እኛ ከቃሉ ሰው አይወለድም ሳይሆን ውሃ ጥምቀትም ቢሆን ከቃሉ ጋር የተያያዘ ነው። በኮንቴክስቱ ያለው ኮንቴክስት ጴጥሮስ ከፓስቶሪያል አንጻር ነው እዛ ቦታ ላይ እየተናገረው። አንደኛ ጴጥሮስ 23 ላይ ግን ጴጥሮስ ቶታሊ ጥምቀት አይጠቅምም ይላል። ኖ ምክንያቱም ሌላ ቦታ ላይ ጥምቀት እንደሚያድን ሁለታችንም አልሄድንበትም። እስክንድር አምሶ ሶሪ ጥምቀት አይጠቅምም ወደሚለው እኔም ጋር የለም አንተ ጋርም የለም። እሱ ውስጥ አትግባ። በትክክል ተረድተኸኝ ከሆነ እኔ እያልኩ ያለሁት ሰው ከሁለት ነገር ይወለዳል፣ ከአባትና ከእናት። የመጀመሪያውም ሪቨርዝ ብሎ ግን ስላለ ሁለተኛው ውልደት ከመንፈስና ከውሃ ብሎ አስቀምጧል። ውሃ ስንል አሁን አንተም ሀኒቾም ቅድም ስታስቀምጥ እንደነበረው ውሃ ማለት ጥምቀት ብለው ነው የፈቱት ከሚለው ከዛ ፐርስፔክቲቭ ሄዳችኋል። እኔ ደግሞ ከክርስቶስ ኢየሱስ ጋር አብረው የነበሩ ያገለግሉ የነበሩ ጴጥሮስን አመጣሁና ከቃል ብሎ ቃልን ማዕከል አድርጎ ፈቶታል። ዳግመኛ መወለድን ዳግመኛ ከምንወለድባቸው ነገሮች መካከል አንዱ የእግዚአብሔር ቃል እንደሆነ ያስቀምጣል ብዬ እዛ ጋር አስቀምጫለሁ። እሱ ብቻ አይደለም፣ ሌላው ደግሞ አብሮ ሲያገለግል የነበረው ያዕቆብም ይህንን ብሏል ብዬ እነዚህ ሁለቱን ያመጣሁት። እነዚህን ማለታቸውን እንዴት ታያለህ? እስቲ እኛ እኮ ጥምቀትም ቢሆን ያለ ቃሉ አይሆንም፣ ውሃ ብቻ ነው የሚሆነው። ነገር ግን ኮንቴክስት ማተር ያደርጋል እያልኩኝ ነው። ዮሐንስ 3 አላገኘኝም። እንደውም እኮ በኮንቴክስት ከሄድከው ዮሐንስ 3 ላይ
በክርስቶስ ስለማመን ነው የሚለው እኮ ከዴቭ ጋር ዲያሎጉ እያደረገ ያለንበት ጉዳይ እኮ ነው። ግን ትልቁ ነገር እዛ ጋር እነዛ ስለ ዳግመኛ መወለድ እያነሱ ስለ ቃል እየተናገሩ ያሉት ለምንድን ነው? እስቲ እነሱ ጴጥሮስ እና ያዕቆብ ጋር ግባልኝና እስቲ አንተ የራስን እንትን ፐርሴፕሽንም ቢሆን እስቲ ንገረኝ፣ ችግር የለው። እኔ እኮ እየተናገርኩኝ ነው። አንደኛ ጴጥሮስ 23 አንተ እያልከኝ ያለው ዮሐንስ 3:5 ላይ ያለው ውሃ የሚለው ቃሉን ነው እያልከኝ ነው አይደለም? በዚህ እንግባባ። መጀመሪያ ተግባባን በዚህ ዶክተር? እኔማ ድሮውንም እኮ ጥያቄ የለብኝም ይሄንን። ውሃ ማለት ቃሉ ነው ማለት ነው አልከኝ። ከዛን ይሄ ውሃ ማለት ቃሉ ነው ማለትን ሳፖርት ለማድረግ አንደኛ ጴጥሮስ ላይ ሄደ መጣህና ተናገርክ አይደለም? ልክ ነኝ? ምክንያቱም ያላልከውን እንዳል ነው። ልክ ነህ። ስለዚህ ምንድን ነው ያደረከው? ዮሐንስ 3:5 ውሃ የሚለውን ለመፍታት አንደኛ ጴጥሮስ 23 ላይ መጥተህ ተናገርክ። ኦኬ፣ እኔ ደግሞ ሳየው ቅድም በሰጠሁት ምላሽ ላይ አንደኛ ጴጥሮስ 1:23ን ስናየው አንደኛ ቃሉ ነው እንጂ የሚለው ውሃ የሚል ቦታ የለም። ሁለተኛ እዚህ ቦታ ላይ ኮንቴክስቱ እስክንድር የኔን ልግለጽ አባባሌ ገብተዋል። በቃ ቀጥሎ፣ ከዴቭ ጋር ቀጥሎ። በቃ ከዴቭ ጋር ያልቀጥል እኔም ላልን ፈልጌ ነው እንጂ አታናገርም እኮ አዶ ነው ምን አይነት እንትን እንደሆነ አላወኩኝም እንጂ ከዴቭ ጋር በቃ ስላላወቅ ነው። አንተ አላወቅም። ዶክተር ባለው ላይ አንድ ነገር ልጨምር፣ በዛው አብራችሁ እንድትመልሱልኝ። አላወቅም እያልክማ ከዴቭ ጋር ራሱ አታወራም። ባይዘው ምን ማለት ነው አላወቅም አንተ ማለት? ለምን ኢንተርቬን ያደርግብኛል? አንቺ ለምን ኢንተርቬን ያደርግብኛል? አይደለም ቆይ አንድ ነገር እኔ እየተናገርኩ ያለሁት አንተ ዮሐንስ 3:5ን ለመፍታት አንደኛ ጴጥሮስ ጋር ሄደህ ነው እየፈታ ያለው። ውሃ የሚለውን አንደኛ ጴጥሮስ ላይ ቃሉ የሚለውን ይወክላል። ከአንደኛ ጴጥሮስ ተነስቼ ዮሐንስ 3:5ን እፈታበታለሁ እያልክ ነው። እስክንድር እንደዚህ ልበልህ እሺ። አንተ እኔ እያልኩበት ያለው ነገር ስላልገባህ አልተረዳኝም። በቃ አላወቅኩም ያልኩትን ወዚህ ልቀይርልህና አሁን ዴቭን ልጠብቀው። ሚዩት አድርገው። እኔ የኔን ሀሳብ እሰጣለሁኝ እና እንትን አደርጋለሁ፣ ሌሎቻችሁ ትገባላችሁ። እስክንድር በዛውም ትመልስልኛለህ። ልጨምር እሱ ባለው ኢየሱስ ክርስቶስ ከውሃና ከመንፈስ ሲል በዛ ጊዜ የኢየሱስ ክርስቶስ ጥምቀት አልነበረም። ኢየሱስ ክርስቶስም ገና ትእዛዙንም አልሰጠም ነበር። ስለዚህ ስለ የትኛው ጥምቀት እንደሚናገር አላወቅንም። ሁለተኛ ደግሞ ኢየሱስ ክርስቶስ አንተ አስተማሪ የሆነ ይናታቅም ሲል ማንም የባይብል ኮሜንታሪ ከተመለከትክ ሕዝቅኤል 36 ነው አይደል ለሚጠቅሰው ኢየሱስ ምንድን ነው የሚለው? 36:25 ላይ ጥሩ ውሃ መረጭባችኋለሁ አዲስ መንፈሴንም በውስጣችሁ አኖራለሁ ይላል። ስለዚህ ለዚህ ነው ራሱ ኒቆዲሞስን እንትን ያደረገው አስተማሪ ስትሆን አላወቅም የሚለው። ስለዚህ መርጨት የሚለውና እሳትና ውሃ የሚለው ነገር አብሮ እንደሚሄድ የግሪኩ ቃል እሱን ነው የሚያሳየው። ስለዚህ ከመጠመቅ ጋር እንዴት ነው ያገናኛችሁት? ኢየሱስ ሲናገር ግልጽ ነው። ሁለተኛ ደግሞ ዶክተር ከሚለው ጋር የምስማማው ኤፌሶን 5:26 ላይ በውሃ መረጨትም በቃሉ ነስታችኋል ይላል። ስለዚህ ቃሉ ማንጻቱ ልክ በብሉይ ኪዳን ላይ በውሃ መረጨት ነስታችኋል የሚለው ክሊንሲንግን ወይም መንጻትን ልክ አንድ ሰው ታጥቦ እንደሚነጻ ልክ እድፍንም እንደማስለቀቅ አይደለም እንደሚለው ጥምቀትን ሲናገር የእድፍ ማስለቀቅ አይደለም የአዲስ ልብን እንትን እንጂ እንደሚል ውሃ የሚለው ነገር ሊትራሊ ውሃ አድርጋችሁ ለምንድን ነው የወሰዳችሁት? ምክንያቱም የዮሐንስን ጥምቀት ይሆን ምናምን። በቃ ቴንክ ዩ። የመጀመሪያው ነገር ቀና አንድ ላይ መልስ። እንደ ኒቆዲሞስ ሲናገር ዳግም መወለድ ነበረ እንዴ? መንፈስ ቅዱስ ወርዶ ነበር የዛኔ? አንድ ላይ መልስልን። አይ ትቀጥላለህ። እኔ አሁን የዚህ የዮሐንስ 3:5ን የመጀመሪያው ነገር
በወቅቱ የነበሩ ሰዎች ወይም ከዛ ከሐዋርያቶቹ ቀጥሎ የነበሩ ሰዎች ይሄንን ዲስኮርስ ዲያሎግ እንዴት ነው የተረዱት? ወደኋላ ሄጄ በቦታው ለቋንቋው ለትርጓሜው የቀረቡ ሰዎች ስንል አንድም የቤተ ክርስቲያን አባት ይሄንን ውሃ የሚለውን ወደ ቃሉ የተረገሙት የለም። ኦፍኮርስ ሌሎች ቦታ ላይ ውሃው መንፈስ ቅዱስ ሆኗል፣ ቃሉ በውሃነት ተማርኮ ልክ ነው። ይሄንን ግን ከአውዱ ተነስቶ አንድም የቤተ ክርስቲያን አባት ሙሉ በሙሉ በሚባል ማለት ነው አሁን እናንተ በምትሉት የተረጎመ የለም። አንተን ወይም ሌሎችን እንዴት አድርጌ ነው የምቀበለው? እነሱ ያሉትን ትቼ። አንድ ሁለተኛ አውዱን የመጀመሪያው ሄርሜኔቲክስ ምንድን ነው? እዚህ ቦታ ላይ ወደ ሌላ ፓራላል ቨርሶች ከመሄዳችን በፊት ይሄ ቦታ እዚህ ቦታ ላይ ምን እየተባባሉ ነው? ኦፍኮርስ ያ ቃል ዮሐንስ 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ብሎ ይሄ አንተ እንዴት አታውቅም አለ። አዎ ሕዝቅኤልን ይጠቅሳሉ። ለምን? መረጨት ነው የሚሉት፣ መታጠብ ነው። ቅድም አንተ ስላልነበርክ ይሆናል እንጂ ከመታጠብ ጋር ኤፌሶን ላይም እንደዚሁ አይነት እንትኖችን ይጠቅሳል። በውሃ መታጠብ ይለዋል። ስለዚህ እዚህ ቦታ ላይ ወደ ታች ደግሞ ቁጥር 22 ላይ ስንሄድ አውዱ መጀመሪያ ምንድነው የሚለን? ከዚህ በኋላ ኢየሱስ ደቀ መዛሙርት ወደ ይሁዳ አገር መጣ፣ በዚያም ከነሱ ጋር ተጠምቆ ያጠምቅ ነበረ። ማጥመቅ ወይም ውሃ ከላይ ያለውን ምንም ባይሆን ኖሮ ይሄ የማጥመቅ ጉዳይ እየቀነሰ ይሄድ ነበር። ግን ጭራሽ ከዮሐንስ ይልቅ እያጠመቀ የሚሄድና ሰዎች እየተሰብሰቡበት የሄደበት ጉዳይ ነው። ስለዚህ ከዚያ አንጻር ቦታውን እንዴት አየሁት ላይ አዎ ባፕቲዝም ነው። የትኛው ጥምቀት ነው ለምትለው አውዱ የውሃ ጥምቀትን ነው የሚነግረኝ። ከዚህ ዘልዬ ሌላ ቦታ ሌላ ነገር ልናገር አልችልም። ልክ ነው። መንፈስ ቅዱስ ከውሃና ከመንፈስ ቅዱስ እኛ ባፕቲዝምን ምንድን ነው የምለው? ውሃ ሲደመር ቃሉ ሲደመር መንፈስ ቅዱስ ነው። ኢየሱስ እዚህ ቦታ በግልጽ ከውሃና ከመንፈስ ቅዱስ ሲል ውሃ ዝም ብሎ ውሃ አይደለም። የእግዚአብሔር ቃል የያዘ ውሃና ከመንፈስ ቅዱስ አብሮ የሆነን ነገር ነው እያወራ ያለው ብለን ይሄንን ደግሞ ኒቆዲሞስ ያውቀዋል ውሃ ለምን እንደሚያገለግል። እንዳልከው አንተም ጠቅሰዋል። ሕዝቅኤል ላይ ያለው በመረጨት ለመታጠብ ፒውሪፋይ ለመሆን ነው የሚያገለግለው። በተለይም ደግሞ ወደ ጀንታይል ስንመጣ ደግሞ ወደ ክርስቶስ ቤተክርስቲያን የሚቀላቀሉ ወይም ደግሞ ወደ አይሁድ የሚቀላቀሉት በዚህ ሁኔታ ነበረ ጆይን የሚያደርጉት። በጥምቀት ነው አንዱ ፒውሪፋይ ራሳቸውን የሚያደርጉትና ከነዚህ ሁኔታዎች ተነስተን ምናልባት ወደ ሌላ ቨርሶቹ ውሃ የሚለውን ከወሰድን ኤፌሶን ላይ ማየት እንችላለን። ኤፌሶን 5 ላይ አንተ ከሌላ ከጠቀስ ከኔም ከሌላ ጠቅሼ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻቸውን ውደዱ በውሃ መታጠብና ይላል። በምን? በውሃ መታጠብና ከቃሉ ጋር አንጽቶ ሉክ ውሃንና ቃሉን አንድ ላይ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሷን አሳልፎ ሰጠ። ስለዚህ በዚህ መልኩ ስናየው በተለይ ይሄ ብቻ አይደለም፣ በጣም ብዙ ቦታ ልንጠቅስ እንችላለን። ከዚህ ጋር አንስቶ እንዴት ውሃውንና ቃሉን አብሮ እንደሚያያይዘው። ስለዚህ ከዚህ አንጻር ነው። ከዛም በላይ ግን የመጀመሪያው እኔ ፐርሰናሊ በቤተ ክርስቲያን ታሪክ ውስጥ እስከ 18ኛው መቶ ክፍለ ዘመን አንድም ሰው ያላሰበውን ነገር ነው ቃል ተብሎ አሁን የሚነገረው ነው። ይሄን ይመስላል። ዴቭ ቀጥሉ። ሲፒሮስም እኔ ሞረድ ፈልጋለሁ። ተባረኩ። አሁን መጨረሻ ላይ ያነበብከው እንደ አዲሱ መደበኛ በቃሉ አማካኝነት በውሃ አጥቦ በማንጻት እያለ ይናገራል። ቃሉ ሌላ ነው፣ ውሃ ሌላ ነው። ቃሉን ውሃ ላለው ከዘፍጥረት እስከ አይደለም አባቶች ጋር ከዘፍጥረት እስከ ራእይ ውሃን ቃሉ ብሎ አያውቅም። ውሃ ሁል ጊዜ ከመንፈስ ቅዱስ ጋር ነው የሚገናኘው። እዚህ ጋም በቃሉ አማካኝነት በውሃ መታጠብ። ስለዚህ በቃሉ አነጻን ሲባል በቃሉ ምክንያት በውሃ እንደሚያነጻ ሌላ ቦታ ተነግሯል። ግልጽ ነው። የተጠቀሰውም ያዕቆብ ላይም ጴጥሮስ ላይም
ውሃው ቃሉ ነው አላሉ እና እዚህ ጋር በግልጽ መጽሐፍ ቅዱስ ቃሉንና ውሃን ለይቶ በቃሉ ምክንያት ቤተክርስቲያንን እንዳነጻት ይናገራል። ቢሲ አንድ ነገር ልጠይቅ። ለኒቆዲሞስ ስለ ዳግም መወለድ ሲናገር መንፈስ ቅዱስ ሳይወርድ በፊት ዳግም መወለድ ነበር? ማለትም በኢየሱስ ክርስቶስ አምነው መንፈስ ቅዱስን ሳይቀበሉ ዳግም መወለድ ነበር? ደግሞ ጥያቄን ለኒቆዲሞስ ስለ ዳግም መወለድ ነው አይደል የሚናገረው። ሰው ዳግም የሚወለደው ከሁለት ነገር ነው ብሎ ከውሃና ከመንፈስ ቅዱስ ነው ብሎ ተናገረ እና ዳግም መወለድ ኒቆዲሞስ ይህንን ሲያስተምር ጌታችን ኢየሱስ ክርስቶስ ዳግም መወለድ ነበረ? መንፈስ ቅዱስ ሳይሆን ኢየሱስ ክርስቶስን አምኖ ሪጀነሬትድ የሆነ ማንነት ይኖራቸዋል። ኦፍኮርስ ነበር። 50 በፊት ነበረ ዳግም መወለድ። ኢየሱስ ክርስቶስ በመስቀል ላይ የነበረው ሰውዬ ዳግም አልተወለደም? መስቀል ላይ እያለ አልተጠመቀም? ገና አልተሰቀለም። ኢየሱስ ክርስቶስ ራሱ ኢየሱስ ክርስቶስ ነው ለኒቆዲሞስ የሚያስተምረው። ስለ መንፈስ ቅዱስም አንስቷል። ስለዚህ ኢየሱስ ክርስቶስ ተሰቅሎ ሳይነሳ በፊት መንፈስ ቅዱስም ሳይወርድ በፊት ዳግም መወለድ ነበረ ማለት ነው አይደል? ኢየሱስ ክርስቶስን ይከተሉ የነበሩ ደቀ መዛሙርቱ እንትን አልነበሩ? ና ሪጀነሬትድ ስልኝና ጥያቄ ነው እኮ። ለምንድን ነው በጥያቄ የምትመልስልኝ? የአንተን ትምህርት አዎ አልኩህ እኮ። ስለዚህ አመልሴ ለአንቺ እየጠየኩ ነው። ዮሐንስ አንገቱ ተቆርጦ እንትን ሲል ዳግም አልተወለደም ነበር? አልዳንም? ዳግም አልተወለዱ ዳግም። ስለዚህ እንትን አልነበራቸውም ገና ብለን የምንጮህበት መንፈስ የተሰጠን መንፈስ ቅዱስ ከወረደ በኋላ ነው። በብሉይ ኪዳን መንፈስ ቅዱስ ዳግም መወለድ አልነበረም። ኢየሱስ ክርስቶስ ምንም ያደረገው ነገር የለም ነው የምትለኝ? እያለ በህይወት ከደቀ መዛሙርቱ ጋር ደም ሳይፈስ የኃጢአት ስርየት የለም ብላችሁ ይሄ የምነግራችሁ የእግዚአብሔር መንፈስ ነው። ሪጀነሬትድ አልሆኑም ነው የምትለኝ? አልሆኑም። መንፈስ ቅዱስ ሳይወርድ ሐዋርያቶቹንም እንኳን ሲናገር ከኢየሩሳሌም አትውጡ። እንዳው ላንብብላችሁ የሐዋርያ ሥራ ምዕራፍ 1 ላይ ምንድን ነው ያላቸው? ከኢየሩሳሌም አትውጡ አይደለም? እሱ መንፈስ ቅዱስ ወርዶባቸው በአዲስ ወደ ሌላ ክርክር ውስጥ እንዳንገባ እንቀጥላለን። እኔን ጥያቄ ጥሩ ጥያቄ ነው። ወደ ሌላ ዳይቨርት እንዳናረገው ዴቭ እስከሚመጡ ምንድን ነው ያላቸው ኢየሱስ ክርስቶስ? ከኢየሩሳሌም እንዳትወጡ አብ የሰጠውን የተስፋ ቃል ትቀበላላችሁ ነው አይደል ያለው? ላንብብልክ። ከ3 ጀምሮ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ 20 ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበረ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። አብ የሰጠውን የተስፋ ቃል ያገኙት መቼ ነው? በበዓለ ሃምሳ ነው። ይህንኑ አብ የሰጣቸውን የተስፋ ቃል በመንፈስ ቅዱስ ሲጠመቁ አገኙት። 38 ላይ ደግሞ ልክ እነሱ ያገኙትን አብ የሰጠውን ተስፋ ቃል ንስሐ ገብተው ሲጠመቁ እንዳገኙት ይናገራል። 38፣ 39፣ 40 ስናይ ይህም ደግሞ ለእናንተ ብቻ ሳይሆን ሩቅ ላሉት ለአሕዛብም ነው ለአይሁዶቹም ነው ለሁሉም እያለ ይናገራል። እና ይሄ አብ የሰጠውን የተስፋ ቃል አስቀድሞ አግኝተዋል እያልክ ነው? ይቅርታ ሲፕሮስ ይኸውልህ ቅድም ዴቭ ሲያስረዳ እፍ አለባቸው መንፈስ ቅዱስን ተቀበሉ እያለ እኮ ሲል ነበር። ያኔ ለምን ይሄ ጥያቄ አልተነሳብህም? ተቀበሉ ሳይሆን ትቀበላላችሁ ነው ያላቸው። እሱን እፍ አለባቸውና ትቀበላላችሁ፣ መንፈስ ቅዱስን ትቀበላላችሁ ነው ያላቸው። እሺ እፍ ማለቱ ታዲያ ምንድን ነው? ትቀበላላችሁ ነው። የሚቀበሉትን ዳግም የሚወለዱበትን ነገር ነገራቸው።
ለዛ ደግሞ ንጹዎች እንደሆኑ እስቲ ቦታውን እንየው። ይቅርታ እሱን ጉዳይ ያ ግን አሁን ወደ ሌላ ርዕስ ገባን እንደገና። ያ ምክንያቱም አንተ ስለቆየብን እኮ ነው ዴቭ። ከዛ ባሻገር ደግሞ እናንተን እየጠበኩ ነው ዝም ብዬ ቁጭ ብዬ። ከዛ ባሻገር ደግሞ ሲፕሮ አሁን ቅድም ማን ነው እኔ እንትና ብዬ ነው የምለው በስሙ እንትና አኬ ነው ያላችሁት። አሁን ቅድም ሲናገር ክርስቶስ የሚያጠምቅ ነበር አለ። ክርስቶስ እያጠመቀ እያለ ሪቨርዝ ይገኛል ብሎ እያለ እዛ ጋ ካለ ቢሲን ለምን ጠየቀው? እሱ እኮ አላለም። እንደዛ አላለም። የውሃ ጥምቀት ነው ታዲያ። ክርስቶስ እዛ ጋ የውሃ ሻወር ነው የሚያስወስድ የነበረው በሪቨርዝ ከሌለ ወይም ደግሞ ከዛ ኮንቴክስት አንጻር ብሎ ነበረ። 4 ላይ ደግሞ እሱ እንዳላጠመቀ ይናገራል። አውዱ ስለ ጥምቀት ነው የሚናገረው አለ እንጂ ይሄ የክርስትና ጥምቀት ነው በአብ በወልድ በመንፈስ ቅዱስ ነው አላለም። አውዱን ያለው ስለ ጥምቀት እንደሚናገር ብታስገቡትና አውዱ ይኸውልህ ሲፕሮስዬ አውዱ ስለ ጥምቀት ከተናገረ እሱ ዮሐንስ 3ን እንደዛ እየተረጎመ በነበረ ጊዜ ይሄኛው እኮ ከሆነ ከውሃና ከመንፈስ የተወለደ ምን ያደርጋል? እግዚአብሔርን መንግስት ያያል አይደለ? እሱ እንዴት ጥያቄ አልፈጠረብህም ብዬ ነው። ኤኒዌይስ ዴቭ ቀጥል። እሺ ወደዛው እንግባ። ያሱም አውቆ ነው ራሱን ነው ትራፕ ያደረገው። አንተ እንዳልከው 13 ላይ የሚለው ምንድን ነው? እናንተ ስለነገርኳችሁ ቃል አሁን ብፁዓን ናችሁ። ኤግዛክትሊ ንጹሐን ናችሁ አላችሁ። ስለዚህ ንጹህ ናችሁ ምን ማለት ነው? ሪጀነሬትድ ሆነዋል ማለት ነው። ገባህ? ስለዚህ ይሄ ሆኖ እያለ ቅድም ይህን ሲናገር ዝም ብለህ አሁን ይሄን ነገር ማንሳት የሚገርም ነው። ሲፕሮስ ግን ስለነገርኳችሁ ቃል you are already clean because of the word I have spoken to you ብሎ። ይቅርታ ዶክተር ሻወር አለ ጥምቀት 2 ጊዜ ደጋገመው። ጥምቀት ሻወር ነው እንዴ ዶክተር? ኖ አልወጣኝም እንዴ። ኧረ ሀኒቾ ብለዋል። እንደውም ከታች ጽፏል። ቆይ ሀኒቾ ፕሊዝ እንዲህ አይነት እንትን አልወድም። እሺ ጥምቀት ሻወር ነው ይኸውልሽ መጽሐፍ ቅዱስ ሲናገር ቆየ ሀኒቾ ተይ። ፖለቲሳይዝ ማድረግ ከሆነ እኔም ላደርግ እችላለሁ። እኔ ያልኩት የሰውነትን እድፍ ማስወገጃ አይደለም። ምኑን ከጠበቀ ከእምነት ሆኖ ከሆነ ማለት ነው። ካመንሽ በኋላ የምትወስጂው ከሆነ አዎ። ያለ እምነት ከሆነ ምንድን ነው የሚሆነው? የሰውነት እድፍ ማስወገጃ ብሎ ይላል እኮ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ያለ የተቀመጠው ውስጥ መለከች እና ቅድምም እዚህ ጋር ምንድን ነው ቬይን ነው ወይ ብዬ ለማለት ነው። አሁን ሲፕሮስን እንደዛ ያልኩት ታዲያ እዛ ጋር እያጠመቀ እያለ አሁን እንደዚህ ቢሲ ያለውን ነገር ካልደገፈው ታዲያ ለምንድን ነው እንደዛ እያደረገ ያለው ከሚለው ኮንቴክስት ነው። እሺ አንቺው ትንሽ እንትኑን ጥምቀት መቼ እንደተሰጠ እንግዲህ መናገር አለብኝ ወይም ታውቃላችሁ? እዛ ጋር እያጠመቀ ያሉት በአብ በወልድ በመንፈስ ቅዱስ አይደለም። ጌታ ኢየሱስ ክርስቶስ ገና ትእዛዙን እንትን አላለም። ዮሐንስ 3:4 ላይ ሲያጠምቁ የነበረው በአብ በወልድ በመንፈስ ቅዱስ የክርስትናን ጥምቀት አይደለም። ጥምቀት የሰጠው ግን ክርስቶስ ኢየሱስ አጠመቀ ብለህ ታምናለህ? በነገራችን ላይ ኮንቴክስቹዋሊ እዛ ጋር ኧረ ይጽፋል ራሱ ዮሐንስ አጠመቀ አሉ እንጂ አላጠመቀም። አኬም እኮ እንደዛ ነው ያለው። እሱን እንድታገኝልኝ ነው የፈለኩት። አኬም ራሱ ተናግሯል፣ ሰምቼዋለሁ። ስለዚህ የዮሐንስ ጥምቀት ነው እዛ ጋር ያለው። ኢት ኢዝ ናት ዘ ባፕቲዝም ኦፍ ክራይስት። ክርስቶስ በውሃ ያጠመቀው ጥምቀት አለ ወይ? እሱን አንተን ልጠይቅ ፈልጌ ነበረ። ማን አለ? አኬ ማን? አኬ በአብ በወልድ በመንፈስ ቅዱስ አጠመቁ አይደለም እኮ። እዛ ጋር ጥምቀት ሲባል ከታችም ሐዋርያቶቹም ያጠምቁ ነበር። ከክርስቶስ ትእዛዙ ሳይሰጥ በፊት የዮሐንስን ጥምቀት አይነት ያጠምቁ ነበረ። ያንኑ እሱን የተናገረው ከታችም ጥምቀት ተናግሯል። ሲፕሮሲ አሁን አኬ ኖሮ ቢሆን ኖሮ ጥሩ ነበረ። እሱን አስገቡትና ራሱ ይመልስ። አይ ቲንክ ያለ አልመሰለኝም። ካለ ጥሩ። እሺ ወደ ዴቭ እንሂድ። በጣም ከብዙ ይቅርታ ጋር ይቅርታ ግን እሺ መልካም። አሁን ክፍሎቹን አየናቸው ዶክተር። ያዕቆብንም ጴጥሮስንም ከእግዚአብሔር ቃል ጋር በማያያዝ ወይም ደግሞ ከቃሉ ጋር በማያያዝ ለመተርጎም ነው አደለ አንተ እንትን ያልከው። እኛ ደግሞ አሁን ችግሩ ምንድን ነው? ጥምቀት ከቃሉ የተነጠለ አይደለም። ለእኛ ከቃሉ የተነጠለ ጥምቀት ወይም ደግሞ ውሃ ጀስት ዝም ብሎ ውሃ ነው። ውሃውን ቫሉ የሚሰጠው ቅዱስ ውሃ የሚያደርገው ከቃሉ ጋር አንድ ላይ ስለሆነ ነው።
አሁን እዚህ ቦታ ላይም ያዕቆብ ላይ ሲናገር በቃሉ ወለዳችሁ ይላል። ቃሉ ሪጀኔሬሽን እንደሚያመጣ እንደ ሚንስ ኦፍ ግሬስ አስቀምጦታል ያዕቆብ ላይ። ጴጥሮስ ላይም ደግሞ በክርስቶስም በለው በቃሉም በለው እንደ ሚንስ ኦፍ ግሬስ ተቀምጧል እዛ ቦታ ላይ ሪጀኔሬት የተደረግንበትን። ጥምቀትን ደግሞ እኛ ስናብራራው ጥምቀት ቅዱስ ውሃ የሚሆነው ከቃሉ ጋር ስለተዋሃደ ነው። ወርድ ኦፍ ኢንስቲትዩሽን ላይ የተመሰረተ ስለሆነ ነው። ከቃሉ ጋር ስለተዋሃደ ቅዱስ ነው፣ ሚንስ ኦፍ ግሬስ ነው። በዛ ውስጥ ሪጀኔሬት እናደርጋለን፣ የኃጢአትን ስርየት እናገኛለን እንላለን። አሁን ችግሩ የእናንተ ዶክተር ውሃውን ሪፕሌስ ታደርጉታላችሁ። ምንድነው? ውሃውን ታወጡትና ከመስመር ጭራሽ ውሃው ከቃሉ ጋር ተዋህዶ አይደለም። ውሃውን ከመስመር ታወጡትና ውሃው የለም ቃል ብቻ ነው የሚለውን ታደርጉታላችሁ። ችግሩ እዛ ጋር ነው ያለው። እኛ ውሃው ከቃሉ ጋር እየተዋሃደ ነው። እምነትን ከጥምቀት ጋር እንነጥለውም። እንደገና ደግሞ ጥምቀት ውሃው ከቃሉ ጋር እየተዋሃደ ነው። የተዋሃደ ስለሆነ ደግሞ ቅዱስ ውሃ ነው። ስለዚህ ሪጀኔሬት ያደርጋል እንላለን። ከቃሉ ምን ያላለ ነው? እኛ ስናብራራው ያልተነጠለ ነው። ከዚህ በፊት ዶክተር ሳብራራ ሰምተኝ ከሆነ ስለነዚህ ስለሶስቱ ኦርዶ ሳሉቲ ሳብራራ በሁለቱ ኦርዶ ሳሉቲ ላይ የሚካሄድ ነገር አለ ብያል። ቅድምም ተናግሬያለሁ መሰለኝ አይደለ? በሁለቱ ኦርዶ ሳሉቲ ሚንስ ኦፍ ግሬስ አለ አይደለ? እምነት ለመፍጠር በእኛ ውስጥ ጀስቲፋይ ለመሆን ሪጀነሬት ለመሆን ሚንስ አለ። ምንድነው ሚንሱ? ቃሉ አንነጥለውም። አየኸው? ቃሉ ሚንስ ይሆናል። የመጀመሪያው ኢንስትሩመንት ቃሉ ነው። ያ ቃሉ እምነትን በውስጣችን ይፈጥራል፣ ሪጀነሬት ያደርጋል፣ ጀስቲፋይ እንሆናለን። እነዚህ ነገሮች ኦከር ያደርጋሉ በሰውየው ህይወት ውስጥ። ይሄ ሚንስ ኦፍ ግሬሱ ምን ሆኖለት? ቃሉ። ከዛ በኋላ በሁለቱ ዲክታዎች የተከናወኑት ነገሮች ኤፌክቹዋል ወይም ኢፌክቲቭ የሚሆኑት ደግሞ በጥምቀት ነው ብለን እናስቀምጠዋለን። ማለት በሚጠመቅበት ሰዓት ይሄ ሪጀነራቶ ላቲስመስ ዲክታ ላይ ማለት ነው። በሚጠመቅበት ሰዓት ከክርስቶስ ሞትና ትንሣኤ ጋር ያ ሰውዬ ስለሚተባበር አፕላይ ይደረጋል፣ በሰውየው ህይወት ውስጥ አፕላይ ይሆናል ብለን እናስቀምጠዋለን። ኢቨን ፌትን ራሱ ስናስቀምጠው በትሪ አስፔክት ነው የምናስቀምጠው ዶክተር። ኖቲሺያ፣ አሰንሰስ እና ፊዶሺያ ብለን ማለት ነው። ኖቲሺያ እና አሰንሰስ በሁለቱ ዲክታዎች በመጀመሪያዎቹ በሁለቱ ሪጀነራቶ ዲክታዎች ውስጥ የሚፈጸሙ ናቸው። ፊዶሺያ ደግሞ የሚፈጸመው በጥምቀት ጊዜ ነው። እያንዳንዱ እንትን አለው፣ ኦርዶ ሳሉቲስ አለው፣ የሳልቬሽን ኦርደር አለው። ይህንን ኦርደር ስናስቀምጥ ቃሉን አንነጥለውም። ይህንን ኦርደር ስናስቀምጥ እምነትን አንነጥልም፣ እምነትን አናወጣም፣ ቃሉን አናወጣም። ጥምቀትን ስናወራ ከቃሉ ጋር የተዋሃደ ነው የምንለው፣ አንነጥለውም ዶክተር። የእናንተ ጋር ስንመጣ ግን ትልቁ ችግር ምንድን ነው ዶክተር? ቅድም እንዳልኩ ሪፕሌስ ነው የምታደርጉት። ውሃ የሚለውን ቃል፣ ውሃ የሚለውን በቃል፣ ውሃ በሚለውን ቃል ቀይራችሁት ነው የምትሄዱት። እንትንን ከመስመር ውጭ ታውጡታላችሁ፣ ጥምቀት የሚለውን ማለት ነው። እና ከዚህ አንጻር ምን ትላለህ? ይህንን ሳስቀምጥልህ ለአንተም ደግሞ ተመሳሳይ ቃል ኤፌሶ ምዕራፍ 25 ቁጥር 26 አለ። ቃሉ ነው እንዳትሉ እዛ ጋ ቅድማኬ ጠቅሶታል። በውሃና በቃሉ ይላል። ሁለት ነገር አስቀምጦ ያስቀምጣል። ቲቶ 3:5 አለ። በውሃ ለአዲስ ልደት በውሃ መታጠብ እንደዚህ የወለደን ዳግመኛ የወለደን የጌታችንና የመድኃኒታችን አምላክ ይባረክ ይላል። በውሃ መታጠብ ይላል። አንደኛ ቆሮንቶስ 6:11 ላይ አለ። እዛ ላይ ደግሞ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ብሎ መታጠብን ከውሃ ጋር አገናኝቶ ከጥምቀት ጋር አገናኝቶ ብዙ የቤተክርስቲያን አባቶችም የፈቱበት አለ። ይሄ ሁሉ አለ። እነዚህን ሁሉ ታዲያ ውሃ 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 የሚለውን በሙሉ ቃል 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 እያለን መለወጥ አለብን፣ ሪፕሌስ ማድረግ አለብን። በእናንተ አካሄድ ማለት ነው ዶክተር። ኦኬ ዴቭ፣ እንደውም የሚገርምህ እንደዚህ ካልከኝ ጥምቀት 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 የሚለው ጋር ሁሉ የውሃ ስለምትሉ እንደውም መታየት ያለበት እናንተ ጋር ነው። ለምን ጥምቀት ብለን ስንል በመጀመሪያ ደረጃ በዕብራውያን ምዕራፍ 6 ቁጥር 2 ላይ ጥምቀቶች ስለሚል የትኛው ጥምቀት ነው የሚለው ነገር በደንብ መታየት አለበት። አሁን ሌላ ቤት ላይ የጠየቁን ነገር እንግዲህ ልመጣ ነው። ያ ምንድነው ስትል ስለ ኢፊካሲ አሁን ቅድም እያነሳ እያለ እሱን ነገር ተነጋግረን ነበረ። እግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ሲናገር የሚያስቀምጠው አንድ መሰረታዊ ነገር አለ። እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ አንዱንም መንፈስ ጠጥተናል ይላል። እንግዲህ እዛ ጋር ተጠምቀናል ስለሚል የውሃ ጥምቀት ብለን የምንወስድ ከሆነ ልክ አሁን አንተ ስትለኝ እንደነበረው ውሃ 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 የሚለውን ቃል 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 እያላችሁ እንደምትለው እኔ ደግሞ ጥምቀት ጥምቀት የሚለውን የውሃ ትላላችሁ ልል ነው። ገብቶሃል አይደለ? ስለዚህ ኮንቴክስቹዋሊ ማየቱ ነው የሚገላግለን እናንትን የሚለን። ከዛ ባሻገር ሐዋርያት ሥራ ምዕራፍ 2:38 ላይ ስንመጣ እዛ ጋር እያስቀመጠ ያለው ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ
በክርስቶስ ኢየሱስ ስም ተጠመቁ። በስሙ ያለ ጥምቀት የንስሐ ስርየትን ያመጣል። ኖ ሌፍት ኖ ራይት ዘን ይሄ ከሆነ በኋላ የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ ለእናንተና ለልጆቻችሁ እያለ ቀጠለ። ድገመው ዶክተር። በስሙ ያለ ጥምቀት ምን ያመጣል? የኃጢአት ስርየት። ይህን ታምናለህ ዶክተር? እንዴ እያልኩ እሱ ጋር አሁን ውሃ እንዳትለኝ ነው እንጂ እኮ እያልኩ ያለሁት። ይሄማ እኮ ቁጭ ብሏል እኮ ቁልጭ ብሎ ተቀምጧል እኮ። የምን ጥምቀት ነው ታዲያ? አንደኛ ቆሮንጦስ 12:13 ላይ በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ ታዲያ የኃጢአት ስርየት ይላል እንደዛ ጋር አንዱንም መንፈስ ጠጥተናል ብሎ ይናገራል። የኃጢአት ስርየት ይላል ዶክተር እዛ ጋር የትኛው? አንደኛ ቆሮንቶስ 12 ላይ። ኦኬ አሁን እንግዲህ በእኔ እምነት አንድ ሰው ጌታ ኢየሱስ ክርስቶስን በሚቀበል ጊዜ ንስሐ ገብቶ ክርስቶስ የሰራው ስራ ለእኔ ነው ብሎ ያንን ነገር በሚያምን ጊዜ በመንፈስ ወደ አንድ አካል ይጠመቃል። በመንፈስ ሪጀኔሬትድን ይሆናል ወይም ደግሞ ዳግመኛ ልደትን ያገኛል። የመንፈስ ቅዱስ ማደሪያ ይሆናል። እንዲህ እያልኩ እኔ እየቀጠልኩ ልመጣ እችላለሁ። እዛ ጋር አሁን ትልቁ መሰረታዊ ነገር እኔ እያልኩ ያለሁት ምንድን ነው? ሰው የኃጢአትን ስርየት ካገኘ በኋላ የመንፈስ ቅዱስ ማደሪያ ይሆናል። ለምን? የተስፋው ቃል ለእናንተና ለልጆቻችሁ ብሎ ያለው ከኃጢአት ስርየት በኋላ በሰው ውስጥ መንፈስ ቅዱስ ስለሚያድር ነው። መንፈስ ቅዱስ እኮ ስንል የተቀደሰ መንፈስ ነው አደለ? የእግዚአብሔር ቤተ መቅደስ ናችሁ ሲል እኮ የተቀደስንነታችንን ነው አደለ? ለምን? ከመቀደሳችን ከዛ የተነሳ we are the dwelling place of the Holy Spirit አይደል? ይህንን እንመለከታለን ያለን እና እዛ ጋር በስሙ የሆነው ጥምቀት ብዬ ስልህ በስሙ የሆነ የውሃ ጥምቀት ግን እያልኩ አይደለም። ለምን? ይህንን እንድናየው ስለፈለግኩ ነው። ምክንያቱም አሁን አንተም ጥምቀት ስትል የውሃ እያልክ ከወሰድክ እኔን ደግሞ እዛ ጋር ውሃ የሚለውን ቃል ቃል እያልክ ትሄዳለህ እያልከኝ ካሄደክ አሁን ምንድን ነው እኔም የምለዋለኝ አንተም የምትለው ይኖርሃል ማለት ነው። ስለዚህ እኔ አሁን እዛ ጋር ዶክተር እስኪ የእናንተን ፔንቴኮስታል ና አይደለ ዶክተር? የእናንተን እስኪ ኦርዶ ሳሉቲስ አብራራልኝ። ኦኬ ይኸውልህ እኔ እንዴት ምን መሰለህ ፐርሰናል ያርግልህ ውስጥ ልበልህ። ለምን አሁን ቤተ እምነትን ወክዬ ስላልመጣው እየተከራከርኩ ያለሁት እንደዛ ስለሆነ ማለት ነው። እኔ የማምነው አንድ ሰው ክርስቶስ ኢየሱስ ሲሰበክለት የእውነት ቃል ወደሱ ሲመጣ ያለ ሰባኪስ እንዴት ያምናሉ? ካልተላኩስ እንዴት ይሰብካሉ? እንደሚል ሮሜ ምዕራፍ 10 ላይ ያለው ያ ነገር ወደ ሰው ህይወት በደረሰ ጊዜ አንድ ሰው በልቡ ሲያምን በአፉ ሲመሰክር ይድናል፣ ይጸድቃል ብዬ እላለሁ። እዚህ ቦታ ላይ ያለው እምነት በቃሉ የሆነ እምነት ነው። ለምን? ምክንያቱም መጽሐፍ ቅዱስ የሚያስቀምጠው መሰረታዊ ነገር ስላለ ማለት ነው። ምክንያቱም ድሮንም ሲባል ከእምነት የሆነ ጽድቅ ኮንሲደር እንዲደረግ ለአብርሃም ራሱ ፕሮሚስ የተደረገው ነገር ስንመለከት ከእግዚአብሔር ቃል እውነት አንጻር በእርግጥ እዛ ጋር ሮሜ ምዕራፍ 4 ከህግ ጋር አያይዞ ነው እሱን ያለው። እሱን እንተውና በእምነት ወይንም ደግሞ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ እንደሚል በእምነት የሆነ ጽድቅ ብዬ እላለሁ። እምነት ውስጥ ምን አለ ብለህ ካልከኝ አንደኛ ሰዎች ኃጢአተኛ እንደሆኑ፣ ሁለተኛ ለኃጢአተኛው ሰው ክርስቶስ እንደሞተ ለሁሉ ራሱን ቤዛ እንደሰጠ፣ በሶስተኛ ደረጃ ይሄ ሰው ኃጢአተኛ የሆነ ሰው ያ የተሰራውን ስራ ለእኔ ነው ብሎ ቢናዘዝ ሪጀኔሬትድ እንደሚሆን ይህንን ነገር አምናለሁ። ለዚህ ዮሐንስ 1:12 ላይ ቅድም እንዳልኩ ለተቀበሉት በስሙ ለሚያምኑት ስለሚል ስትቀበለው በስሙ ስታምን ከእግዚአብሔር ትወለዳለህ ብሎ እግዚአብሔር ቃል እዛ ቦታ ላይ ያስቀምጣል። ሰው ደግሞ ዳግመኛ ከተወለደ ዮሐንስ 3:5 ላይ ስንመጣ እንግዲህ ዳግመኛ የሚወለድን እያስቀመጠ ያለው በክርስቶስ ኢየሱስ ከማመን አንጻር ነው። ከ15 ከ16 ከ17 ከ18 አንጻር በምድረ በዳ እባብን ሰቀለ ከሚለው አንጻር ወስጄ እንደዛ እንዳስቀመጥኩት አውዱን ስንመለከት ክርስቶስን መቀበል። ስለዚህ ክርስቶስ ኢየሱስን እንደ ግል አዳኝ መቀበል ሪበርዝን ይሰጣል ብዬ ነው የማምነው። ይሄንን ሪበርዝን ይሰጣል ብዬ ስል ግን የውሃ ጥምቀት የለም ማለት አይደለም። እሱን ደግሞ እንተዋለን ማለት አይደለም። እሱ ራሱን የቻለ አስተምሮት አለው። ለምን እንደሚሰጣለ እሱን እንወስዳለን። ይሄን ነው። ሶሪ ዴቭ። ኦኬ ዶክተር መልካም። በእናንተ እንግዲህ ኦርዶ ሳሉቲ ሰው ከክርስቶስ ሞትና ትንሣኤ ጋር የሚተባበረው በምንድን ነው? በአንተ በለኝ፣ በእምነት በአንተ በለኝ ማለት ቤተ እምነት ነው ወክዬ ስላይደለ እያናገርኩ ያለሁት
እሺ በአንተ ልበል። በአንተ በላይ እሺ በአንተ እንግዲህ ኦርዶ ሳሉቲ ሰው ከክርስቶስ ሞትና ትንሣኤ ጋር የሚተባበረው በምንድን ነው? በእምነት። ለዚህ ኦኬ፣ ነው አንደኛ በእምነት ቆሮንቶስ 12:13 እያልኩ ያለሁት። አሁን እዛ ቆይ ቦታ ቆይ ላይ ቆይ አልክልኝም እንጂ እንመጣበታለን። እሱ ጋር ቃል በቃል ታሳየኛለህ። ከዚህ በፊትም ጠይቄያለሁ። አንደኛ ቆሮንቶስ 12 ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት ነው አይልም እና ከክርስቶስ ሞትና ትንሣኤ ጋር የምንተባበረው በአንተ በምንድን ነው ነው ጥያቄ። በእምነት በእምነት ከክርስቶስ ሞትና ትንሣኤ ጋር እንተባበራለን የሚል ታሳየኛለህ። አሁን አንተ ሞትና ትንሣኤ የምትለዋን ወርድ ባይ ወርድ ስለፈለግ አውዳዊ አሁን ፍቺውን ስላላገኘህልኝ ነው ዴቭ። አምሶ ሶሪ፣ እንደዚህ ብዬ መናገር አልነበረብኝም። አይ እውነት ተናገር፣ ለመናገር ችግር የለውም። አንደኛ ቆሮንቶስ 12 ያንን ስለማይገልጽ ነው ዶክተር። እንዴት ነው የማይገልጠው? ሲኒድ እንዴ ግባልኝ አንደኛ ቃሉ ጋር። ቆሮንቶስ ከክርስቶስ ጋር ሞቱንና እዚች ቦታ ትንሣኤውን ላይ እንተባበራለን ይላል። ባለፈውም እዚች ቦታ ላይ ደርሰን ይሄንን እያወጣን ነበር። የተለያየ ነው። አሁንም ዞረን እዛው ጋር ስለተገናኘን እሱ ቦታ ላይ እንሂድ። እሺ መልካም እንሂድ። እዛ ጋር ከክርስቶስ ሞትና ትንሣኤ እንተባበራለን የሚል ካገኘው ኢትስ አሜዚንግ። በመንፈስ አንድ አካል እንሆን ዘንድ ተጠመቅን ማለት ምን ማለት ነው? ከክርስቶስ ሞትና ትንሣኤ እንዳትረሳ። ጥያቄ ሮሜ 6 ላይ ያለውን ነው። ከዛ ጋር ከጥምቀት ጋር የተያያዘ ነው እና ያንን የሚተካ ጥምቀትን የሚተካ ሌላ ነገር ካገኘን ኢትስ አሜዚንግ። ከክርስቶስ ሞትና በመንፈስ ትንሣኤ አንድ ጋር አካል መሆን ማለት ምን ማለት ነው? እዛው ጋር ጥያቄውን ሬዝ ላድርግና ከዛ እዚህኛው እመጣልሃለሁ። በአንድ አካል እንሆን ዘንድ ተጠመቅን ማለት ከክርስቶስ ሞትና ትንሣኤ ጋር ከክርስቶስ ጋር አንድ መሆን፣ ክርስቶስን መልበስ፣ ከክርስቶስ ሞትና ትንሣኤ ጋር ፕራክቲካሊ ኦብጀክቲቭሊ መተባበር ማለት ነው። ቤቢዬ እንደዚህ ላድርግ። አንድ 12:13ን አንተ የምትረዳበትን ይሄ እንዲህ ነው በልና ኤክስፕሌን አድርግልኝ። አይ አሁን እኮ አንተን ነው እየጠየቅኩ ያለው። የኔንማ መስማት ለምን ያስፈልጋል? አሁን ጥያቄ ዶክተር ቀጥታ አሁን ሮሜ 6 እኛ ጥምቀት ነው ብለን እንትን የምንለው ያ ጥምቀት ደግሞ በመስቀል ላይ የተሰራውን በእኛ ላይ አፕላይ የምናደርግበት ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት ከክርስቶስ ሞትና ትንሣኤ ጋር መተባበር አይደለም፣ ሪጀነሬት የምናደርግበት የኃጢአት ስርየት የምናገኝበት ክርስቶስን የምንለብስበት በገላትያ መሰረት ከክርስቶስ ጋር አንድ የምንሆንበት ነው። አሁን ጥምቀት ይህን ሁሉ ነገር የያዘ ነው። ይህንን የሚተካ ጥምቀት የሌለበት ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት መጽሐፍ ቅዱስ ላይ የተቀመጠ ክፍል አሳየኝ ነው የኔ ጥያቄና አንደኛ ቆሮንቶስ 12:13 ብልሃል። ያንን እንየው። እሺ ናውጣውና ከዛ እዛ ጋር ያለውን ሀሳብ እናገኘው፣ አውዳዊ ፍቺውን ማለት ነው። እሺ ታነበዋለህ? ኦኬ እሺ ላውጣ፣ ይቅርታ። ኦኬ እስካወጣ ነው፣ ይቅርታ ዴቪዬ። እንደዚህ ብሎ ይናገራል። ከቁጥር 12 ጀምሮ ላንብበው። አካልም አንድ እንደሆነ ብዙ ብልቶችም እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስም ደግሞ እንዲሁ ነው ይልና አይሁድ ብንሆን የግሪክ ሰዎችም ብንሆን፣ ቁጥር 13 ላይ ነኝ አሁን። አይሁድ ብንሆን የግሪክ ሰዎችም ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ብሎ ይናገራል። ኦኬ። ስለዚህ አይሁድ ቢሆን የግሪክ ሰው ቢሆን አሕዛብ ቢሆን ምን ቢል በክርስቶስ ኢየሱስ በሚያምን ጊዜ በአንድ መንፈስ አንድ አካል ምን ይሆናል? ወደዛ አንድ አካልነት ውስጥ ይገባል። ይሄ ኤፌሶን ምዕራፍ 2 ላይ ልዩነት የለምና የሚል ቅድም አንተም ስትጠቅሰው ነበር። ሁለቱም በአንድ አካል የተባለው ራሱን የቻለ ይህንን ነገር ያመጣል። በዛን ሰዓት ምን ይሆናል ብለህ ስትመለከት ከአንዱ መንፈስ ምን ይላል? ይጠጣል። ሁላችን ከአንዱ መንፈስ ተቀብለናል የሚል ይሄ ነገር አለ። ይሄ በክርስቶስ ኢየሱስ በማመን ያለ በመንፈስ የሆነ የአካል ጥምቀት ሮሜ ምዕራፍ 10 ላይ ያለውን ያንን ነገር በትክክል ያስቀምጠዋል። ሰው በልቡ አምኖ ባፉ መስክሮ የሚለውን ከስብከት ቃል የተነሳ ያንን ነገር አምኖ በክርስቶስ በማመን የሚገኘውን የእግዚአብሔርን ጽድቅ ለማግኘት ይህ አንድ ራሱን የቻለ ማረጋገጫ ነው ባይነኝ። ከዛ ውጭ
ሮሜ ምዕራፍ 6 ላይ ከሄድን ግን አሁንም አውዱን ጠብቀን ስንፈታ ስንጠመቅ ከክርስቶስ ኢየሱስ ጋር እንደተቀበርን ስንነሳ ከትንሣኤው ጋር እንደምንተባበር ያንን ነገር እያሳየን ኦፊሻሊ ለሌላም ሰው እየገለጠን የምናደርገው በተግባር የምናደርገውን ነገር ነው የሚያሳየው። እኔ ፐርሰናሊ እንዲህ ነው የማምነው። መልካም እንግዲህ አሁን ይህንን ክፍል እዛች ጋር ብቻ አይደለም ማየት ያለብህ ዶክተር፣ ሙሉን ሀሳቡን ማየት ያስፈልጋል። የትኛውን? ይሄን እዚሁ ክፍል አንደኛ ቆሮንቶስ 12 ያለውን ሙሉውን ሀሳብ ስታየው ቁጥር 26 ላይ እግዚአብሔር አካልን አገጣጠመው ይላል። ማን? እግዚአብሔር። ኦኬ። ገለጥ ብለህ ስትሄድ ደግሞ ቁጥር 27 ላይ እናንተም የክርስቶስ አካል ናችሁ ይላል። አሁን የክርስቶስ አካል ስለሆንን ነው አይደለ እርስ በራሳችን ብልቶች ልንሆን የቻልነው። የክርስቶስ አካል ሰው ሳይሆን እርስ በራሳችን መገጣጠም እንችላለን? ያቺ ሞመንት መቼ ነች? በሚጠመቅበት ሰዓት ነው። ሰው ከክርስቶስ ጋር አንድ የሚሆነው መቼ ነው? እኔ ደግሞ ክርስቶስን በሚቀበልበት ጊዜ እላለሁ። አንተ በሚጠበቅበት በውሃ ስትለኝ፣ እኔ ደግሞ ልክ ጌታ እንደ ግል ዳኝ ስቀበል። ለምን አሁን አንተ ለምሳሌ ካመነ በኋላ ሳይጠመቅ ቢሞት መጠመቅ ስለሚፈልግ ይድናል ወደሚል ኮንክሉዥን የመጣው እኮ ሁለቱ መካከል ልዩነት ስላለ ነው አይደለ? ኦኬ አሁን መልሼ ልመጣልህ ነው። ባመነበት ሰዓት ከክርስቶስ ጋር አንድ ይሆናል፣ ክርስቶስን ይለብሳል፣ ሪጀነሬት ያደርጋል፣ የኃጢአትን ስርየት ያገኛል፣ ሁሉን ነገር ያገኛል የሚል አቋም ከያዝክ ሰው ከክርስቶስ ሞትና ትንሣኤ ጋር የሚተባበረው በምንድን ነው የሚለው ጥያቄ በጣም ወሳኝ ነው። በእምነት ነው። መተባበሩን የሚገልጠው ግን ሮሜ 6 ላይ እንዳለው በውሃ ጥምቀት ነው። አይ ታች ያላችሁ የውሃ ጥምቀቱ አባቶች ምናምን አባቶች ጋር አይገባም። በኮቴሽን አድርገህ ስማኝ እንደ ብዬ አሁን የውሃ ጥምቀቱ በክርስቶስ ኢየሱስ ማመኑን ያንን ነገር የሚገልጠው በምትቀበር ጊዜ ከሞቱ ጋር አንድ እንደሆንክ ስትነሳ ደግሞ ከትንሣኤው ጋር እንደምትተባበር ያንን ነገር በውሃ ጥምቀት የምታሳየው ነው። ፕራክቲካል ያንን ነገር የምታሳይበት እንጂ ሰውየው ጌታን የተቀበለ ጊዜ በመንፈስ አንድ አካል ሆኗል። ከዛን ጊዜ ጀምሮ ብልት ሆኗል። እንደውም አሁን እኮ እናንተ ለመጠመቅ እየፈለገ ሳይጠመቅ ቢሞትም ይደናል የምትሉት እኮ በሌላ አነጋገር እኔ የምለውን እየተቀበላችሁ ስለሆነ እኮ ነው። ኦኬ ዶክተር መልካም ሮሜ 6 ላይ ልመልስልህና እዛ ጋር እንሄድና ይሄንን የሚተካ ክፍል ትሰጠኛለህ። ምን ይላል? ሳይጠመቅ ከሞት ይድናል የሚለውን ትቀበላለች? እንዴት ሆነማ ያልከው ሁሉ አያፈርስብህም? እንጨርስ። አንድ ጊዜ ከአንድ ሰው ጋር ልጨርስ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖር አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከምኑ ጋር? ከሞቱ ጋር። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተባበርን ይላል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተባበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ብሎ ያስቀምጠዋል። እንግዲህ ጥምቀትን ሲያገናኘው ከክርስቶስ ሞትና ትንሣኤውን በሚመስል ሞቱን በሚመስል የተባበርንበት ነው። ልክ እንደዚህ ያለ ጥምቀት እንደዚህ አይነት መተባበር አለ ወይ? ዶክተር ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ሚውቶኛለው ለካ ሚውቶኛለው እያወራሁ ነው። እሺ እዚህ ጋር ምን ይላል? ከክርስቶስ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። እሺ ጥምቀት ከማን ጋር አንድ እንድንሆን ዘንድ ነው የተጠመቅነው? እሺ እንደዚህ ብሎ ይናገራል። አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ብሎ ደግሞ ቆሮንቶስ ላይ ሲል እኮ አሁን ዶክተር ሁለቱን እንትን አትበለዋ። አሁን ያኛው ስለኛ ስለ ብልቶች ነው የሚያወራው። ከክርስቶስ ጋር አንድ ሳይሆን ከብልቶች ጋር አንድ ልንሆን አንችልም። የሚቀድመውን ፕራዮሪቲውን ማስቀደም አለብን። ከክርስቶስ ጋር አንድ ስለሆንን ነው ከብልቶች ጋር ደግሞ ከሌሎቹ ብልቶች ጋር አንድ ልንሆን የቻልነው።
የማዕዘኑ ራስ ድንጋይ ክርስቶስ ስለሆነ ያገጣጠመን እሱ ስለሆነ እግዚአብሔር አገጣጠመን የሚለው እዛው ቆሮንቶስ ላይ ደግሞ ማለት ነው። እንዴት ነው ያገጣጠመን? ከክርስቶስ ጋር አንድ በሆንበት ሰዓት መገጣጠም አለ ከአካሉ ጋር ማለት ነው። ስለዚህ አሁን ሁለቱን አናጋባው። መጀመሪያ ከክርስቶስ ጋር እንዴት ነው አንድ የምንሆነው? መጽሐፉ የሚለው በተጠመቅን ጊዜ ከክርስቶስ ጋር አንድ እንሆን ዘንድ እንደተጠመቃችሁ አታውቁምን ይላል። ይኸውልህ ደብዬ አሁን እኔ ትንሽ ብዬ ልቆም ነው። ለምን ብዙ አንከራከር። እኔ እያልኩ ያለሁት አንደኛ ቆሮንቶስ 12:13 ላይ ያለው ጥምቀት በእምነት ከጌታ ጋር አንድ የምንሆንበት ጥምቀት ነው ይላል። እዛ ጋር ከጌታ ጋር አንድ መሆን ይላል። ኦፍኮርስ አንድ አካል ብሎ ይላል እንዴ? እርስ በራሳችን ነው፣ ስለኛ ነው የሚናገረው። ከአንድ መንፈስ ጠጣን። ይህን ሮሜ ምዕራፍ 6 ታዲያ ስለማን ነው? ስለመላክ ነው እንዴ? ሮሜ ምዕራፍ 6 ከክርስቶስ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ነው የሚለው እኮ። ታዲያ ስለ ቅዱሳን እኮ ነው እየተናገረ ያለው። ከክርስቶስ ጋር ዶክተር እንዴ በአንድ መንፈስ አንድ አካል እንሆን ዘንድ ይልና እኮ አካልም እንዲህ ነው ብሎ እኮ ዶክተር ሮሜ 6 ላይ ነው ወይስ አሁንም አንደኛ ቆሮንቶስ 12 ላይ ነው? አንደኛ ቆሮንቶስ ሁለቱም ናልኝ እዚህ ጋር ሮሜ 6 ላይ ና ቆይ ተው፣ አሁን እሱን ቆየው፣ እዚህ ጋር እንጨርስ። ይኸውልህ ዴቭ እኔ እንደዚህ ላስቀምጥልህ። እኔ እንዲህ ነው የማምነው። አንድ ሰው ክርስቶስ ኢየሱስን የግል አዳኙ አድርጎ ሲቀበል በመንፈስ አንድ አካል ይሆናል። ከመንፈስ ቅዱስ ምን ያደርጋል? ይጠጣል። ከአንዱ መንፈስ ይቀበላል። መንፈሱ ዳግመኛ ይወለዳል። ይሄ ሆኖ እያለ የውሃ ጥምቀት ግን በሚወስድ ጊዜ ያንን ፕራክቲካሊ ለኃጢአት መሞቱን ለዓለም መሞቱን ከዚህ በኋላ በቀረው ዘመን ለክርስቶስ መኖሩን በኮንፌሽን ደረጃ ፕራክቲካሊ ያንን ነገር በአክሽን ይገልጠዋል። ሁለቱን ላይ አይቼ ነው እያስቀመጥኩ ያለሁት። ለዚህ ማስረጃ አንድ የሚሆንበት ጥምቀት ብለህ ካልከኝ አንድ የሚሆንበት ሐዋርያት 2:38 ላይ በስሙ ንስሐና የኃጢአት ስርየት ሐዋርያት 24 ሉቃስ 24:47 ላይ ተብሎ እንደተጻፈ ከኢየሩሳሌም ጀምሮ በአሕዛብ መካከል ይሰበካል እንደተባለ የኃጢአት ስርየት ያለው በስሙ ነው ስል በስሙ ብዬ የምልህ ሰዎች በክርስቶስ ኢየሱስ አምነው፣ ምክንያቱም ስም የሚለው ጋር ስንመጣ ለተቀበሉት ሁሉ ግን በስሙ ለተቀበሉት ይልና በስሙ ይላል። ከዛ ባሻገር በአንዱ በእግዚአብሔር ልጅ ስም ስላላመኑ እናንተ ግን በእግዚአብሔር ልጅ ስም ለምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ስም እያለ የሚጠቅሳቸው መሰረታዊ ነገሮች አሉ። ስለዚህ ማንነትና ስምን አንተ ረሶ ስለሚል ማለት ነው። ስለዚህ አሁን የለየን ነገር ምን መሰለህ ዴቭ፣ አንተ ሮሜ ምዕራፍ 6 ላይ ነው ሰውየው ሪጀኔሬትድ የሚሆነው ብለህ ትለኛለህ። እኔ ደግሞ ሰውየው ጌታን ከተቀበለ ሪጀኔሬትድ ከሆነ በኋላ ፕራክቲካሊ በመላእክትም በሰዎችም በማንም ፊት ልክ ለክርስቶስ ኢየሱስ መሞቱን አብሮ ሲቀበር ከክርስቶስ ትንሣኤ ጋር ይሄ ደግሞ ፊውቸር አስፔክት አለው እንደሚተባበር ከዛ ከጥምቀቱ ሲነሳ ያን ነገር የሚናገርበት ቦታ ነው ብዬ ነው የሚለው። ኦኬ ዶክተር፣ አሁን በአንተ አገላለጥ ሰው ከጥምቀት በፊት ሪጀኔሬት ሁሉን ነገር የኃጢአት ስርየት ከክርስቶስ ጋር አንድ መሆን ክርስቶስን መልበስ ይህን ሁሉ ካገኘ ለምንድን ነው የሚጠመቀው? አግኝቷል ብዬ ነው የማምነው። ቆይ ለምንድን ነው የሚጠመቀው እሱ? ስለዚህ እሱ እንነጋገር። እሱ ደግሞ ሌላ እንትን ነው። አሁን በአንተ አገላለጥ ለምንድን ነው የሚጠመቀው ታዲያ ሁሉን ነገር ካገኘ? የውሃ ጥምቀት የኃጢአት ስርየት ስለማያመጣ እሱ እንድታገኝ ሊፈልግ ነው። አሁን በእኔ እይታ በእኔ መረዳት የውሃ ጥምቀት የኃጢአት ስርየት ያመጣል ብዬ አለም። ቆይ አሁን ከውሃ ጥምቀት በፊት እኮ ሁሉን ነገር ያገኛል ብለኛል አይደለ? ሁሉን ነገር ካገኘ አንድ ሰው ጥምቀቱ ለምን አስፈለገ? ኢየሱስ ማዘዙ ስርዓቱ ለምን አስፈለገ? ያ እሱ ከሆነ አንደኛ ጴጥሮስ ምዕራፍ 3 ላይ እንሄድና ይህም ጥምቀት ምሳሌ ሆኖ አሁን ያድነናል የሚለውን የኖህ ዘመን ጋር ሄደን ልንመለከትና ልናይ የሚገባው ነገር አለ። ወደ ኖህ ዘመን ስንመጣ ኖህ የሰው ዕድሜ 120 ዓመት ይሆናል ተብሎ እንደተጻፈ 120 ዓመት የፈጀ መርከብን ነው ምን ያደረገው የሰራው። አፍተር ኦል ወደ መርከቡ ለገቡ ሰዎች ነው ውሃው የማዳን ውሃ የተባለው። ከዛ ውጭ ተርሚኖሎጂካሊ እንትኑ ስንመለከትና ስናይ የጥፋት ውሃ ነው የተባለው። ስለዚህ እዛ ጋር ስንመለከትና ስናይ ውሃው በመርከብ ውስጥ ለገቡ ለነዛ፣ ነገር ግን ከመርከብ ውጭ ያለ ወደ ኮንሽስነሳቸው ወደ አይምሯቸው የማመንዘር ስሜት፣ የዘፈን ስሜት፣ የተለያየ ነገር እያንኳኳ ለሚያስቸግራቸው ለነኛ ሰዎች ምን የሚያደርግ ካለው በጎ ሕሊናቸውን እንዲያጡ ከሚያደርጋቸው ከዛ ነገር
የሚድኑበት መሰረታዊ የሆነ ነገር ስለሆነ ይህም ጥምቀት አሁን ምሳሌ ሆኖ ያድነናል አለና ይህም የበጎ ህሊና መልስ ነው ብሎ ተናገረ። መጽሐፍ ቅዱስ ላይ ደግሞ ስንመለከት እምነትና በጎ ህሊና ይኑሩህ ብሎ የሚያስቀምጠው በጎ ህሊናን እንዲኖረው በመርከብ ውስጥ የገባ ክርስቶስን እንደ ግል አዳኙ የተቀበለ ሰው ራሱ በጎ ህሊና እንዲኖረው የእግዚአብሔር ቃል ብዙ ቦታ የሚያስቀምጠው ነገር አለ። ስለዚህ እዛ ጋር መዳን ወይም አሁን ምሳሌ ሆኖ ያድነናል የሚለውን ስንመለከት ሪቨርዝን ይሰጠናል ከሚለው ከዛ ፐርስፔክቲቭ ሳይሆን በመርከብ ውስጥ ለገቡ ለስምንቱ ነፍሳት ሌላው አልገቡም። በኖህ ዘመን የእግዚአብሔር ትዕግስት በታየበት ከምንድን ነው ያዳናቸው? እዛ ቦታ ላይ የኖህ መርከብ በመርከብ ውስጥ የገቡ ከምንድን ነው የዳኑት? ከክፉ እና ከጠማማው ትውልድ አመለካከትና አስተሳሰብ። ያልገቡት ምንድን ነው የሆኑት? ዶክተር ያልገቡት ወደ ውሃው ወደ መርከቡ ያልገቡት ምንድን ነው የሆኑት? እነሱ ጠፍተዋል፣ ሞተዋል አይደለ? ጠፍተዋል። ያ ስለዚህ ይሄም ጥምቀት አሁን ምሳሌ ሆኖ ያድነናል ሲል ከምንድን ነው የሚያድነን? በቀጥታ ከኖህ ጋር ስታያይዘው ያልገቡት ምን ብለዋል? አይደለም፣ ያልገቡት ምን ብለዋል? በመርከብ ውስጥ ላሉ ነው። አሁን በመርከብ ውስጥ ያልገቡ ምን ሆነዋል? ዶክተር ይኸውልህ ውሃው መርከብ ውስጥ ላሉ ነው የመዳን የተባለው። ለነዛ የጥፋት ነው የተባለው እኮ። ከምንድን ነው ያዳናቸው? እነዛ በመርከብ ውስጥ ያሉ ምንም እንኳን መርከብ ውስጥ ቢሆኑም የሚሰሙት የዘፈን ድምፅ ነበረ። ዴይሊ ወደ እነሱ ኮንሽስነስ እየመጣ የሚረብሻቸው ነገር ነበረ። ከዛ የተነሳ በጎ ህሊናቸውን የሚያጡበት የሚከሰትበት ራሱን የቻለ ነገር አለ። ለምን? ምክንያቱም የበጎ ህሊና መልስ ነው ብሎ የሚለውን ከሮሜ 6 ጋራ ያለውን ነገር እናይና እሱ ጋር ስለማገናኝልን ነው እንደዚህ ይመጣ። ዶክተር እንጂ እነዛማ ያልዳኑት እኮ ቀጥታ የሆነ መልስ የለም። አሁን ከዘፈን እንትን ይሰሙ ነበረ፣ ከዘፈን ምናምን ያልተጻፈ ነገር እንትን ከምንል በመርከብ ውስጥ የገቡ ከምንድን ነው የዳኑት? መርከብ ውስጥ ያልገቡ ምንድን ነው የሆኑት? ታሪኩን እናውቀዋለን አይደለ? ዴብዬ ሐዋርያት ሥራ ምዕራፍ 2 እንዴ አንዱ ጋር ወደ አንዱ ለምን ትሄዳለህ ዶክተር? ኖ ይችን ብቻ ልበልና አሁን አይ ቲንክ አንተም ስለደከመህ ይችን ብቻ ብዬ ለዛሬ እንጨርስ፣ ችግር የለውም። ከዚህም በኋላ በደንብ ስለምንገናኝ እንትን የለውም። እኔም በኮቴሽን አድርጌ ወስድልሃለሁ፣ አንተም በኮቴሽን ውሰድ። እንደዚህ ይላል። ምንድነው ብሎ የሚናገረው? ቁጥር 40 ላይ በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ በዚያም ቀን እያለ ይላል። ከጠማማው ትውልድ አስተሳሰብ አመለካከት ነው። እነኛ ሰዎችማ ከጠማማው ትውልድ የማይገናኙበት በመርከብ እኮ ተለይተዋል። መርከብ ውስጥ ገብተዋል እኮ 8 ነፍሳት እያለ ሲል እኮ የሚያስቀምጠው እኮ ስለ ኖህና ሚስቱ ስለ 3 ልጆቹና ስለ 3ቱ የልጆቹ ሚስቶች ነው አይደለም የሚናገረው። ስለ 8ቱ ነፍስ ነው እየተናገረ እኮ ያለው እዛ ቦታ ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 እና 21 ላይ ያለው ማለት ነው። ስለዚህ የኔ ሐሳብ እንዲህ ነው ያለውን ነገር እንዲንያዝና በሌላ ጊዜም ደግሞ አሁን ዶክተር አንተ በስማርት ወይ ከዛኛው ክፍል ጋር አገናኘው ማለት ነው። አንደኛ ጴጥሮስን አሁን ካልከው ከጠማማ ትውልድ ዳኑ የሚለው ከጴጥሮስ ጋር አምጥተኸው የዳኑት ከጠማማ ትውልድ ነው ልትለኝ ነው? ኦፍኮርስ ኦኬ። ከጠማማ ትውልድ መዳን ብቻ ነው በመርከብ መግባታቸው ወይስ ከሞት ድነዋል? ኖ ስለ መርከብ መግባት ሌላ ነው፣ ስለ ውሃ ጥምቀት ሌላ ነው። ሁለቱ እንድትለይልኝ ነው። እንደውም በጣም ብዙ ጊዜ ወተር ባፕቲዝም ለሪጀኔሬትድ ወይም ደግሞ ለዳግመኛ ልደት ብለው የሚሉ መርከቡን ኮንሲደር ስለማያደርጉ ባይነኝ አሁን እነዚህ ወደ መርከቡ ያልገቡ ሰዎች ምን ሆነዋል ስል ጠፍተዋል አደለ? ታሪኩ በሙሉ ጠፍተዋል አደለ? ስለዚህ ወደ መርከብ የገቡት ከምንድን ነው የዳኑት? ከሞት አደለ እንዴ? ይህም ውሃ ምሳሌ ሆኖ ምን ይለናል? ያድነናል። ታዲያ ይህንን እንዴት ነው በራሳችን አይሲጂሲ ሰርተን ከዘፈን ከምናምን ብለን የምናስቀምጠው ዶክተር? እሺ ይኸውልህ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ወይም ከቁጥር 20 ጀምሮ ያለው ስለ 8ቱ ነፍስ ነው እየተናገረ ያለው ወይስ ስላልታዘዙት ነው እየተናገረ ያለው? እሱም ብቻ በሌላ ጊዜ ያዘውና እንደገና ዲል እናደርጋለን። እሺ አሁን ብዙ ክፍል ሸሽተህብኛል። ብዙ ክፍል ያቀረብኩትን ሮሜ 6ን አቅርቤ ዘለህብኛል። ምንም ማየት አልፈለግክም። እሱም ዞር ብለህ ይህን ወቀው ዶክተር ዴቪዬ። እንደዛ እንድትለኝ አልፈልግም። ለምን እኔም ስለአንተ ዙልል ይችላለሁ ነው። እንደዛ እንባባል። ሮሜ 6ን ሸሽተህብኛል። ሳቀርበው አንዱም አልገባህበትም። ሮሜ 6ን አልሸሸውም፣ መልሶልሃል።
ምን መለሰ? አንደኛ ቆሮንቶስ ሞትን በሚመስል ሞት ከእሱ ጋር ሞተን ትንሣኤን በሚመስል ትንሣኤ ከእሱ ጋር ተባብረናል የሚለው ስለ ጥምቀት እንደሆነ ነግረዋል። እሱን እኮ አልካደም። ሮሜ 6 ላይ ዶክተር ስለዚህ አንተ እኮ ዶክተር ጭራሽ ጥምቀትን እንደማንፈልግ እንደማናደርግ አድርገህ አስቀመጥከው። እንደዛ የእኛ ፖይንት ምንድን ነው? ቢሲ እዚህ ጋር ዶክተር ምን ብሎ አስቀምጧል? ቆይ ዶክተር ምን ብሎ አስቀምጧል? መጀመሪያ የተናገረውን እንዳለ አስቀምጧ። ከጥምቀት በፊት ሁሉን ነገር በእምነት እናገኛለን ብሏል። ሁሉን ነገር ጥምቀትን ራሱ የምናደርገው እኮ በእምነት እኮ ከክርስቶስ ጋር አብረን። ለምሳሌ አሁን ቅድም የመካስ ለመጨረሻ ጊዜ ልናገርና ልወራል። መጀመሪያ ቅድም እንደምን ሕዝቅኤል ላይ 36 ላይ እንደተጠቀሰው በውሃ መረጨት መንጻትና አዲስን መንፈስን ማድረግባቸዋለሁ ብሎ ለኒቆዲሞስ ሲነግረው ክሊንስ የማድረግ ነገር እንደሆነ ሁላችንም እናምናለን። ከሌላ ቦታ አላመጣውም ጌታ ኢየሱስ ክርስቶስ እሱ ራሱ። ሁለተኛ ደግሞ አንድ ማሰብ ያለብን ብዙ ነገሮች ለምሳሌ በደመናና በውሃ እንደ አባቶቻችን ተጠምቃቸዋል ይላል። የቀይ ባህር ተከፍሎ ሲያልፍ ብዙ ነገሮች ሜታፎር ናቸው። ስለዚህ ይሄ ራሱ ከእርሱ ጋር መጠመቅ ሜታፎር ነው። ከክርስቶስ ጋር መጠመቃችን እንጂ ሰው ሲጠመቅ ነው ሪጀነሬት የሚሆነው ወይም የሚለው ነገር በጣም ትክክል አይደለም። አንደኛ እንደዚህ ከሆነ በጠቅላላ የአይሁድን ስርዓት ሁሉ ለአሕዛብ የመስጠት ግድ ይለናል ማለት ነው። ምክንያቱም የመጠመቅ ስርዓት የመንጻትን የመገረዝን ምናምን ነገር ለአይሁድ የተሰጠ የመንጻትን ስርዓት ለአይሁድ የተሰጠ ነው። እሱን ወስደን ለዓለም ሁሉ ልናደርገው አንችልም። ሜታፎር ነው። ያለበለዚያ እስር ቤት ውስጥ ሆነው ጌታን ተቀብለው ያልተጠመቁ ሪጀነሬት አልሆኑም ማለት ነው ወይስ እግዚአብሔር ኤክሰፕሽን አለው? ኤክሰፕሽን አለው ካልክ ልክ በመስቀል ላይ በቀኝ በኩል ዛሬ ከኔ ጋር ትሆናለህ ያለው ሳይጠመቅ እንደዳነ ሳይጠመቁ የሚድኑ ካሉ መጠመቅ ኔሰሰሪ አይደለም ማለት ነው። ምክንያቱም ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ብሏል። የማያምን ግን አሁን ተፈርዶበታል እንጂ የተጠመቀ የሚል ነገር የለም። ያመነ የተጠመቀ ይድናል፣ ያላመነ ግን ተፈርዶበታል። ያላመነ ነው እንጂ ያለው የተጠመቀ ብሎ አልጨመረም። ስለዚህ እንደዚህ ቃላቶችን እያወጣን የምንከራከር ከሆነ የትኛውን ያስኬደን አይደለም። ሁለተኛ አንድ ይህችን ልበልና ልጨርስ። ሁለተኛ ደግሞ ለምሳሌ መጽሐፍ ቅዱስ ላይ ለምሳሌ እንትን ኃጢአታችሁ እንደ አመዳቢቶ እንደ በረዶ ትነጻለች። በረዶ አይቶ የማያውቅ ሰው አንደርስታንድ አያደርገውም አይደለ? ኮንቴክስት ስላለው ማለት ነው። ስለዚህ በበረሃ ያሉ ለውሃ ለመጠመቅ ቦታ የሌላቸው ልትራጯቸው ነው ወይስ ምን ሊሆን ነው? እነዚህ ሰዎች ኔሰሰርሊ ይህንን ፊዚካል የሆነ ነገር በግድ በአካል የሚገለጥ ነገር ካላደረጉ አይድኑም ማለት ነው። እውነት እግዚአብሔር መዳንን የዚህን ያህል ኔሰሰሪ አድርጎታል መጠመቅን? እንዴ ተው እንጂ። አንተውም ቢሲ አንተውም። ምክንያቱም እግዚአብሔር እንደዚህ አይነት ጨካኝ አምላክ አይደለም። በበረሃ ያሉ ውሃ የሌላቸው በምን ሊጠመቁ ነው? በአሸዋ ሊጠመቁ ነው? ውሃ ያለበት ቦታ የሚጠመቁ ከእግዚአብሔር ጋር ምስክርነት ነው። ኢትስ ቴስቲሞኒ ከእግዚአብሔር ጋር ከክርስቶስ ጋር ሞትን በሚመስል ሞት አብረው ተቀብረው ትንሣኤን በሚመስል ትንሣኤ አብረው በመነሳት ለምሳሌ ኃጢአትን በመስቀል ላይ አብረው ጠርቀውታል ይላል። እነዚህ ሰዎች የጠረቁት መስቀል ፈልገው በላዩ ላይ ኃጢአት ይሄ ነው ብለው በወረቀት ጽፈው መስቀል ሰርተው እዛ ላይ ይለጥፋሉ። በእምነት የሚደረግ ነገር ነው እንጂ እንደዚህ ካላየንማ በጣም ከባድ ነገር የሚሆነው። እዚህ ጋር ላቁም። ብዙ ማለት ይቻል ነበረ። ሌላ ቀን እንከራከራለን። ብዙ ትላለህ። ጥያቄ አለ ይላል። ቢሲ አንድ ጥያቄ ልጠይቀው። ከኢየሱስ ክርስቶስ ጋር የተሰቀለው ሲሰቀል ጥምቀት ነበረ እንዴ? ቢሲ ከኢየሱስ ክርስቶስ በነገራችን ላይ ጥምቀት ቢኖር ራሱ ከአጠገቡ የተሰቀለውን እንረሳለን። አልነበረም ብዙ ጊዜ ሰዋት ምን ማለት ነው? ስለዚህ በሌለ ነገር እንዴት ሳይጠመቅ ዳነ ትላለህ? ሲጀመር ጥምቀት እንኳን ቢኖር ስለዚህ ቅድም ካልከው ጋር ሊምታታብህ ነው። ስለዚህ ኢየሱስ ክርስቶስ ከሆነ ካልተጠመቀ በስተቀረ ኖ እየመለስክልህ እኮ ነው። አይ አልመለስክልኝ እኮ። በሌለ ነገር እኮ ሳይጠመቅ ዳነ እያልክ ነው። ትእዛዙ ሳይሰጥ ባልተሰጠው ትእዛዝ ጥምቀት እንኳን ቢኖር አንዴ። ስለዚህ ኒቆዲሞስን ታዲያ ለምን እንደዛ አለው? አንዴ ላውራ።
እዚህ ሆኖ ላይ አንተ እየጠየቅኩ ነው። አንተንም መልስልኝ በዛው እኮ መልስልሃለሁ። እዚህ ላይ ከመንፈስና ከአካል ተጠምቀህ አትድንም ካለው ጌታ ሳይሰቀል ምን ሳይል የምን ጥምቀት ነበረ? እሱም መልሳለሁ። ተጠመቅ አላለውም። የዛኔ ሰው ዳግም እንዴት እንደሚወለድ የሚናገረው ዳግም ደግሞ የሚወለደው ለእሱ ብቻ አይደለም፣ ለእኛ የሚሰራ ነው፣ ለዘላለም ነው። በዛን ጊዜ የዛን ጊዜ እዛ ያውኑ ላጥምቅ። እሺ አሁን ልጠመቅ ቢለውስ ኖሮ ምን ነበር የሚሆነው? የጌታ መልስ አሁን ልጨርስልህና ከመስቀሉ ጋር የተሰቀለው ጥምቀት እንኳን ቢኖር የፈለገ ነገር ቢኖር ከአጠገቡ የተሰቀለውን እንረሳለን። የተሰቀለው በዚህ መንገድ አድነን ብለን አናስገድደው። ካለ ጥምቀት እንኳን ማዳን ይችላል። በጥምቀት ያዳ ነው ምንድን ነው? ኢየሱስ ክርስቶስ ጋር ያዳ ነው ምንድን ነው? ልጨርስ? አንተ ብቻ አይደለም የምታወራው፣ እየጠየቅህ ነው። አብረን እኮ ነው። ዝም ብለህ ፖይንት ለመስጠት ከሆነ ሀሳቡን ብዙ ጊዜ ስለሚጠቀስ ነው። ጥምቀት አልነበረም። ጥምቀት የሚኖር ራሱ አንዴ እነዚህ ምስማሮቹን አውርዱና እጄ ተጠምቄ መጥቼ እሰቀላለሁ ብሎ ፍቃድ አይወስድም የሮም እንትኖች ጋር እና ጌታ ታምር ሊያደርግለት አይችልም ነበረ። ሰው እጁና እግሩ ነፃ ሆኖ አንድ ጥያቄ ሊጠይቅህ። ያ ሰውዬ ጌታ ሲነሳ አብሮ 500 ሰዎች ተነስተው ነበረ። ከእነሱ ጋር ተጠምቋል ብለህ ታስባለህ? እሱ አልተነሳም። በብሉይ ኪዳን ያሉት ሰዎች ተጠምቆ አይደለም። ኖ ጌታ ሲነሳ አብሮ 500 የሚሆኑ ሰዎች ከሞት ተነስተዋል አይደል? የቤተክርስቲያን ዘመን የሚጀምረው ከባለ 50 በኋላ። ቆይ ጥያቄ ነው የጠየቁ። ኢየሱስ ክርስቶስ ሲነሳ ብዙዎች አብሮት ከሙታን ተነስተዋል። ያ ሰውዬ አብሮ አልተነሳም? እሱ አልተጻፈም። ከተነሱት መሀል እሱን አልከተተውም። ማን ተነሳ የሚል አልተጻፈም። ግን ተነስቶ ከሆነ ግን ይጠመቃል እንዴ? የተነሱት ተጠመቁ እያልክ ነው? ቆይ ስለዚህ እየጠየቁ እኮ ነው። ከሙታን ተነስተዋል አይደል? ብዙዎች ተነሱ ታዩ፣ ከዛ በኋላ ተጠመቁ። ቆይ ስለዚህ ጌታ መጠመቁ ግድ ከሆነ እሱን አስነስቶ እንዲጠመቅ ያደርገዋል አያደርገውም? አስፈላጊ ከሆነ መጠመቅ አያደርገው። የተነሱት ለመጠመቅ አይደለም ወንድሜ። እሱ ግን እኮ አምኗል። የቀረው መጠመቅ ብቻ ነው። በእንደውም በነ ዴቭ እንትን እኮ አሁን እሱ ስላልተጠመቀ ስፔሻል ኬዝ ይባልና ይሄዳል ማለት እኮ ነው። ግን ኢየሱስ እኮ ሲነሳ እሱም አብሮ መነሳት አለበት። ምክንያቱም መጠመቅ ግድ ከሆነ ጌታ በሬው አስነስቻለሁ ከሞት ሂድና ተጠመቅ። የእግዚአብሔርን ቃል የሚያጣምሙት ነው ይድናሉ ብላችሁ የምታምኑት? በዚህም ከእናንተ ጋር ሲፕሮስዬ ቆይ ቢስዬ ሲፕሮስዬ አንድ ነገር ልበለ። ይኸውልህ ቅድም ዴቭ በዮሐንስ ጥምቀት የኃጢአት ስርየት እንዳለ ሲያስቀምጥ ነበርክ ያን ጊዜ? የተጻፈ ነው ይላል መጽሐፉ። ለኃጢአት ስርየት ያመጣል ብለህ ታምናለህ? ለኃጢአት ስርየት ነው ሲጠመቁ የነበረው። ኃጢአታቸውን ተናዘው ለኃጢአት ስርየት ነው ይላል መጽሐፉ። ስለዚህ ክርስቶስ ኢየሱስ ዮሐንስ ስር ቁጭ ብሎ እያለ ክርስቶስ አላጠመቀም። ልክ ነው፣ እሱን አግኝተህልኛል። ያን ጊዜ የነበረውን ጥምቀት የኃጢአት ስርየት እንደሆነ ክርስቶስ ሪኮግናይዝ እያደረገው ነበር ማለት ነው። ለኃጢአት ኢየሱስ ክርስቶስም እኮ በውሃ ብቻ ሳይሆን በደምና በውሃን የመጣው ብሎ ሲናገር የኢየሱስን ጥምቀት በዮሐንስ የተጠመቀውንም እሱንም አስቦ ነው ከመስቀሉም ሲሰቀል የወጣውን ውሃ በሁለቱን የመጣው ይላል። እሱ ከመስቀል በኋላ ነው። አንተ እያልከኝ ያለው ሊጨርስ የዮሐንስም ጥምቀት ከእግዚአብሔር ነው የተሰጠው። አሁን እየተናዘዙ ለኃጢአት ስርየት ነው የሚለው እሱ እንዴት ነው የሚተረጎመው? ሲጠመቁ የኃጢአት ስርየት አገኙ ወይም ተጠምቀው ለኃጢአት ስርየት በኢየሱስ ክርስቶስ ኃጢአት ኢየሱስ ክርስቶስን አምነው ለኃጢአት ስርየት እንዲያገኙ እየተዘጋጁ ነው? እንዴት ነው የሚተረጎመው? ቃሉ ቃል በቃል አለ። እንዴት ነው የሚተረጎመው? ልጨምርልህ ዶክተር። የኃጢአት ስርየት እኮ ሲባል ቤተ መቅደስ ውስጥ የዋኖስና የበሬዎች መስዋዕት ይደረግ ነበር። የምን መስዋዕት ነው? የኃጢአት ነው አይደል?
ጥምቀት ነው ርዕሳችን ጥምቀት ስለሆነ ቆይ ነው ወዴት ነው የምትሄደው? ይህንን መልስ። ስለ ኃጢአት ስርየት ነው የምናወራው። በቤተ መቅደስ ውስጥ ኢየሱስ ክርስቶስ ሄዶ እናንተ ሸካጮች ብሎ ሲያረጋቸው በቤተ መቅደስ ውስጥ የሚደረግ የነበረው የኃጢአት መንጻት ስርዓት፣ የኃጢአት ይቅርታ የሚደረገው መስዋዕት ኢየሱስ ሪኮግናይዝ ያደረገው ነበር። የብሉይ ኪዳን ነው እኮ የብሉይ ኪዳን እንትን ትእዛዝ ከእግዚአብሔር የተሰጠ ነው። ስለዚህ የኃጢአት ስርየት ነበር አይደለ? ለኃጢአት ስርየት ነው። ስለዚህ የኃጢአት ስርየቱ የበጎችና የደሞች የበሬዎች የኃጢአት ስርየትና የዮሐንስን ልዩነት ንገረኝ። የዮሐንስ ጥምቀት ከበሬዎችና ከኮርማዎች ደም እኩል ኃጢአትን ያነጻል? አላነጻጽረውም። ሁለቱም የእግዚአብሔር ቃል ነው። ይሄ ያነጻል፣ ያነጻም። ይሄ መጽሐፍ ቅዱስ ላይ ደም ካልፈሰሰ ቆይ ደም ሳይፈስ ስርየት የለም ይላል አይደል? ኖ ሲፕሮስ ስትያዝ ልትሄድ አትሞክር። ጀስት መልስልኝ። ደም ካልፈሰሰ ስርየት የለም ይላል መጽሐፍ ቅዱስ? ይላል። እንደዛ ከሆነ በየትኛው የብሉይ ኪዳን ሕግ ነው የዮሐንስ ጥምቀት የኃጢአት ንጽሕት ያስገኘው? ለምን ዮሐንስ ጥምቀት ላይ ትሄዳለህ? ራሱ ኢየሱስ ክርስቶስ አንተ ራስህ ኃጢአት ልጨርስ። ዶክተር ትክክል ነው ጥያቄ? ጥሩ ጥያቄ ነው። ከታችም ስጽፍ ነበረ። በጣም ትክክል ነው። አሁን ጥሩ እንዳይወጣብን ነው የምፈልገው። ከዚህ አልወጣም። ራሳችሁ ግን ምን ሲያመጡ ነበረ? ቅድም ሲፕሮሲ አንድ ጊዜ ከጥምቀት በፊት አንድ ልጨርሳ። ከጥምቀት በፊት ኢየሱስ ክርስቶስ ይሄ ሽባውን ይቅርታ አድርጉልኝና በቃሬዛ ከእንትኑ ያወጡትን ከኃጢአቱ ስርየት የኃጢአት ስርየት አገኘ። ሁልጊዜ ኢየሱስ ክርስቶስ ሲፈውስ የኃጢአትም ስርየት ይሰጥ ነበር። እንደዛ እያሉ ሲጠይቁ ነበረ ጥምቀትን ለማጣት። ክርስቶስ ሳይሰቀል ደም ሳይበስ በፊት የኃጢአት ስርየት አለ እያሉ እንትን ሲሉ ነበር። በኋላ በፍጹም አምላክነቱ የሰራው ነው። ሲፕሮስዬ በፍጹም አምላክነቱ ያደረገው ነገር እኮ ነው። ስለዚህ ደም ሳይፈስ ነበር። እንደዚህ አይነት ስህተትማ አትሰራም ወንድሜ። ኢየሱስ ክርስቶስ ይሄስ ከእግዚአብሔር በስተቀር ኃጢአትን ይቅር ማለት የሚችል ማን ነው ብለው ጥርሳቸውን ያንገጫገጩበት ምክንያት እሱ እንደ እግዚአብሔር ኃጢአት ይቅር ሰው ሆኖ ኃጢአት ይቅር በማለቱ ነው። ስለዚህ ደም ሳይፈስ የኃጢአት ስርየትም ነበር አይደል? ኢየሱስ ክርስቶስ አላጠመቀም ነበር የተባለበት ምክንያት እኮ እሱ ነው። እሱ ነው ያልገባ። እያዳመጥኩ ወንድሜ፣ አንዳንዴ እያመንክም ገባ። እግዚአብሔር ቃል ስለሆነ የምንነጋገረው ብታምን ለነፍስ ነው ቤቱ የሚመራው። ሀና ምን ላይ ናችሁ? ምን ላይ ናችሁ? ዞር ቅድም ምንድን ነው የሚሉት? የዮሐንስ ጥምቀት ከኃጢአት ስርየት ያሰጣል ወይ? ደም ሳይፈስ የኃጢአት ስርየት እንዴት አለ ምናምን እያሉ ሲያወሩ ነበር። እና ቅድም ግን አንተኑ ዳዊት ዴቭ ታስታውሳለህ አይደል? የማንን ልጅ ነው ያመጡት? በብሉይ ኪዳን ሞቶ እሱ ድኗል አማን ያመጣው። ከዛ በኋላ እኛ እሱን አላልንም። እሱ የአማን ነው። ሲፕሮስዬ ፕሊስ፣ አሁን እኛ የተነጋገርነው ኮንቴክስት ከዛ በኋላ ልጨርስ። ከዛ በኋላ ምን አለ? እኛ አይደለንም፣ እሱ አማን ነው ያለው እኮ። አጠቃላይ ይዛችሁ ከመጣችሁ እንደዚህ መወያየት አንችልም። ኖ እኛ አይደለም። እኛ ያያለን ያለነው እኮ እሱን አይደለም። እኛ ያልነው የዮሐንስ ጥምቀት ጋር የተነሳ ነው። ሲፕሮስዬ እኮ ልጨርስ እኮ እኛ ያላልነውን አታምጠዋ ሲባል የነበረውን ነው ከቅድም ጀምሮ ኢየሱስ ክርስቶስ እኛ ያላልነውን አትበል። ላውራሽ በቃ እናንተ አላላችሁም። እኔ እየተናገርኩ ያለሁት እስካሁን ቁጭ ብዬ ለሰማሁት ነገር ነው። እናንተ ስትጠየቁ መልሳችሁ ጥያቄ ነው እንጂ መልስ የለም። እኔ አሁን ለመከራከር ሳይሆን ዶክተር ያለውን አንዳንድ ነገር ግልጽ እንዲሆንልኝ ነበረ ለመጠየቅ ለማወቅ፣ ግን አላስወራም አላችሁ። ችግር የለም። ኃጢአት ስርየት በብሉይ ኪዳንም ነበረ። ኢየሱስ ክርስቶስም ገና ሳይሰቀል ደም ሳይፈስ በፊት የኃጢአት ስርየት ይሰጥ ነበር።
ይሄ ሁላ ግን ፍጹም አምላክ ብለህ ታምናለህ? ሲሮስዬ ክርስቶስን የኃጢአቱ ስርየት ቅድም ዳዊት ጥሩ ቃል ሲናገር ነበር። አሁን አላስታውሰውም። በኢየሱስ ክርስቶስ ደም ነው። በብሉይ ኪዳንም በአዲስ ኪዳንም የኃጢአት ስርየት እንትን የሚለው አስቀድሞ እንኳን የኃጢአት ቢሰራቸው እንትኑ የሚፈጸመው በደሙ ነው፣ ከአዳም ጀምሮ እስከ መጨረሻው ሰው። ለዚህ ነው በደሙ እንትን የሚለው። አሁን ቃላቶቹን በአማርኛ እንትን ማለት አልችልም። በብሉይ ኪዳንም የዳኑት በኢየሱስ ክርስቶስ ደም ነው። በአዲስ ኪዳንም ነገም እስከ ዓለም ፍጻሜ የሚድኑት ከአዳም ጀምሮ በኢየሱስ ክርስቶስ ደም ነው። ኢየሱስ ክርስቶስ ግን አስቀድሞም የኃጢአት ስርየት ሲሰጥ ነበር። ከዛም በኋላ ደም ከፈሰሰም በኋላ ሲሰጥ ነበር። ሁለቱም በደሙ ነው። እንደዛ ብለን ነው የምናምነው እኛ። ኦኬ አይ ቲንክ እንትን ላይ ገብታችኋል መሰለኝ። የብሉይ ኪዳን ያለው የኃጢአት ስርየት አግኝተዋል የዋነሶች ምናምን የሚለውና አንድ ክፍል አንብብላችሁና እሱ ይፈታናል። ግን እኔ ቢሲ ላይ ነበር ጥያቄ ነበረኝ። ግን አንድ ክፍል አንብብላችሁና እሱ ይገላግለናል ማለት ነው። የኢየሱስ መገለጥ ኃጢአትን ሊሽር እንደሆነ በብሉይ ኪዳን ሲካሄደው የነበረው ታዲያ እንዴት ነበረ? መጽሐፉ ይነግረናል። እናንብበው፣ እሱን አይሻልም? ምን ይላል? ዕብራውያን 9:26 ላይ ኢየሱስ ኃጢአትን ሊሽር ተገልጧል ይላል። ኦኬ ከዛ በኋላ ወረድ ብሎ ዕብራውያን 10 ጀምሮ ምን ብሎ ይላል? ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘውትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ሊፈጽም ከቶ አይችልም። እንደዚህማ ባይሆን የሚያመልኩትን አንድ ጊዜ አንጽቶ ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን የሚያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ የሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዛን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፍቃድን ላደርግ መጥቻለሁ አልኩ ይላል። በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እንደዚህም እንደ ሕግ የሚያቀርቡት ናቸው። ቀጥሎ እነሆ አምላኬ ሆይ ፍቃድን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፍቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ብሎ ይላል። በብሉይ ኪዳን ሲደረግ የነበረው በሙሉ ኃጢአትን ሊያስወግድ የማይችል ነው። ከዚህም የተነሳ ሕሊናቸውን ሊያነጻ ስለማይችል በየዓመቱ ምን ያቀርቡ ነበረ? መስዋዕትን ያቀርቡ ነበረ። ኮንቲኒቲ ነበረው። ለምንድን ነው? ኃጢአትን ሊያስወግድ የኮርማዎች ደም የማይችል ስለሆነ። ኢየሱስስ ብለን ስናል የኢየሱስ ክርስቶስ ደም ኃጢአትን ሊሽር ነው የመጣው። ኢየሱስ ኃጢአትን ሊሽር እንደመጣ ኃጢአትን እንዳስወገደ በክርስቶስ ሥጋ አንድ ጊዜ ተቀድሰናል ብሎ ይናገር። በየዓመቱ የኮርማዎች ወይም የዋነሶች ወይም የእርግቦች መስዋዕት ማቅረብ አይጠበቅብንም። የክርስቶስ ደም ለዘላለም ነው። ለዘላለም ምን አድርጎናል? ቀድሶናል። የኢየሱስ አመጣጥ ኃጢአትን ሊሽር እንደሆነ ይናገራል። በብሉይ ኪዳን ሲቀርብ የነበረው ለኃጢአት መስዋዕት ሲቀርብ የነበረው በሙሉ ሕሊናን ሊያነጻ ስለማይችል ኮንቲኒቲ ነበረው። በየዓመቱ ያቀርቡ ነበረ። ያንን ኃጢአትን ሊያስወግድ የማይቻል ነውና ይላል። ስለዚህ ምን ነበር ሲያደርግ የነበረው? በብሉይ ኪዳን የሚቀርበው መስዋዕት በሙሉ ሪሊፍ ነበር ሲሰጥ የነበረው። በዩም ኪፐር በቀረበበት ሰዓት የኃጢአት መስዋዕት ይቀርባል በየዓመቱ። ያ ዩም ኪፐር አክሴፕታንስን በእግዚአብሔር ዘንድ ባገኘ ሰዓት ዓመቱን ሙሉ ሪሊፍ ይሰጣቸዋል። በዓመቱ ደግሞ ተመልሰው የኃጢአቱን መስዋዕት ለሕዝብ ሁሉ የሚቀርበው ዩም ኪፐር ይቀርባል ማለት ነው። ሌላም መስዋዕቶች እንደዚሁ ይቀርባሉ። በመንጻት ጊዜ የሚቀርቡ ቅድም እንዳነበብኩት የኃጢአት መስዋዕት ይቀርባል እና ምን ሊያደርግ ነው በብሉይ ኪዳን የሚቀርበው? ኢየሱስ እስከሚገለጥ ድረስ የነበረው በሙሉ ኃጢአትን ሊያስወግድ የማይችል ነው፣ ግን ሪሊፍ ይሰጥ ነበረ። ኢየሱስ ክርስቶስ ግን በሚገለጥበት ሰዓት ኃጢአትን ምን አደረገው ነው? ዕብራውያን 9:26 ላይ የሚለው ሊሽር ተገልጧል የሚለው። ስለዚህ የኢየሱስ መገለጥ ኃጢአትን ሊሽር ነው፣ ኃጢአትን ሊያስወግድ ነው። ስለዚህ ኢየሱስ ክርስቶስ ኃጢአትን ስለሻረልን ስላስወገደልን በክርስቶስ ሥጋ አንድ ጊዜ ለዘላለም ስለተቀደስን በየዓመቱ ብሉይ ኪዳን እንደሚያደርጉት ዋኖሶችን የእርግብ መስዋዕት ለኃጢአት መስዋዕት ማቅረብ አይጠበቅብንም። የክርስቶስ ደም ይሄንን ሁሉ እንትን ብሏል ነው የሚለውና በዚህ እንትን ሊለን አይገባም። ይሄ የውይይት ርዕስም አይደለም። ዴቭ፣ እኛ እኮ ይህንን ነገር አንተ ከምትለው በላይ ካስረዳው በላይ እናስረዳዋለንም እናምነዋለንም። ጥያቄያችን እሱ አይደለም። ይህን ከጥምቀት ጋር ለምን አያያዛችሁት እያለን ስንል ነው
እያስረዳው እያለ ደም ሳይፈስ ስርየት የለም ከሚለው ከዛ አንጻር ቢሲ እያስረዳው ስለነበረ ነው ወደዛ የገባ ነው ማለት ነው። ይህንን የምለው ግን ዴቭ ቴንክ ዩ ባይዝ ወይ ብዙ ታይም ዶክተር ይቅርታና ሳይወጡ ብዙ በፊት ነገር ብለናል። ወይ ለጥያቄ ነበር ለመጠየቅ ነበር የገባሁት። አሁን እንትን የለኝም። አሁን አይ ለማወቅ ብቻ ነው ለማወቅም ሆነ ዲግሪ ለመጫን አሁን ጊዜ የለኝም። ከአንተ ጋር ብዙ እንገናኛለን። የሐዋርያት ሥራ 2ን የውሃ ጥምቀት አይደለም ነው ዶክተር ያለው? ቆይ ልጨርስ። ቆይ አንድ ጊዜ እኔ ከዳዊት ጋር እያወራሁ ነው። ልጨርስና ከኔ ቀጥሎ እኮ ታወራለህ ሲፕሮስ። ስለዚህ ዴቭ ቴንክ ዩ ማለት ፈልጋለሁ ያለኝን ሰዓት ስለጨረስኩ ስለነበረን ታይም ስለሰጠን ሪስፔክሽን ቴንክ ዩ ብላለሁ። እኔ አሁን ሎርድ ስለሆነ ነው። ቴንክ ዩ። በሌላ ጊዜ ደግሞ እንገናኛለን። ሁላችሁም ቴንክ ዩ። አመሰግናለሁ። ሌላ ጊዜ እንቀጥላለን። ቴንክ ዩ በጣም እሺ። ዶክተር ኮረ ደግሞ ስለ ዶክተር ማውራት አልችልም፣ ግን የሐዋርያት ሥራ 2ን የውሃ ጥምቀት አይደል? ይቅር ስለወረዱ በቃ ይቅር። ሌላ ጊዜ እንቀጥለዋለን። ቢሲ ልጠይቀውና ቢሲ አንድ ጥያቄ እኔ ጥያቄ ነበረኝ እንዳያመልጠኝ። ቅድም በተናገረው ላይ ሁለት ጥያቄ ነበረኝ ከተናገረው ላይ። አንደኛ የውሃን ጥምቀት ሜታፎር ነው ብሎ ገልጾታል። ሜታፎር የሚል ማስረጃ የውሃን ጥምቀት ሜታፎር ነው የሚል ማስረጃ ይኖርሃል ወይ? አንደኛ። ሁለተኛ ማርቆስ 16:16ን ስትገልጠው ከፍርድ ጋር ያላመነ ይፈረዳል የሚለውን ብቻ ነው ሜንሽን ያደረግከው። ያመነ የተጠመቀም ይድናል የሚለው ለምን አልተናገርከውም? ሁለቱ ላይ ነው ጥያቄ። ኦኬ፣ ቅድም የተናገርኩት ሜታፎር የሚለው በብሉይ ኪዳን ላይ በብዙ መንገድ ለምሳሌ በቅድም ተናግር ያለው በደመናም በውሃም ቀይ ባህርን ሲያልፉ በሙሴ አብረው ተጠመቁ ይላል። ኢየሱስ ክርስቶስ አለቱ ነበር እያለ እንደ ጥላ እንደነበር ይናገራል። ስለዚህ አንዳንድ ነገሮች በዛ መንገድ የሚታዩ ናቸው። ይሄ ማለት ለምሳሌ ሊትራሊ መሬት ውስጥ አትገባም ስትጠመቅ። ነገር ግን ሜታፎር የሚሆነው ምንድን ነው? ውሃ ውስጥ ስትገባ ከክርስቶስ ጋር እንደተቀበርክ፣ ስትነሳ ደግሞ እንደተነሳ የሚገልጽ ምሳሌ ነው። አንተም ራሱ ብለዋል። በዛ መንገድ አንደርስታንድ አድርገው። ሁለተኛ ደግሞ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው እንጂ የሚለው ያላመነም ያልተጠመቀም አይልም። ስለዚህ እምነቱ ላይ ነው ኤምፈሳይዝ የሚያደርገው ቀጥሎ ያለው ወርድ ማለት ነው። ኦኬ፣ ግን ያመነ የተጠመቀም ይድናል አይደለ? ያመነ የተጠመቀ ይድናል። ልክ ነው። አንድ ሰው መዳንን ስናወራ እምነትን ከጥምቀት ጋር ነጥለን ያለመዳኑ ኤምፈሳይዝ የሚያደርገው ቀጥሎ ያለው ወርድ ነው። እናንተ ማትናገሩት ያላመነ ነው የሚለው ዮሐንስ 3:16ም በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ስለ እምነት ነው የሚናገረው። እምነትንና ጥምቀት ግን አንድ ላይ አድርጋችሁ ሰው ሪጀነሬት የሚሆነው አዲስ ውልደትን የሚያገኘው በመጠመቅ ነው ካልክ እምነትንና ጥምቀትን አንድ ላይ በማድረጋችሁ ትከሰሳላችሁ ነው የምለው። እኛ አይደለም ያደረግነው እኮ ቃሉ ነው ያለው ያመነ የተጠመቀም ይድናል። ግን እሺ እንደዛ ከሆነ በእርሱ የሚያምኑ የዘላለም ሕይወት እንዲኖረው እንዳይጠፋ እንጂ በእርሱ የሚያምንና የተጠመቀም ተብሎ ለምን አልተጻፈም? መጠመቅ ኔሰሲቲ ከሆነ አሁን እዚህ ጋር ያለው ማርቆስ 16:16 ትክክል አይደለም። ማርቆስ ሲጽፈው ማለት ነው ያመነ ብቻ ማለት ነበረበት። ያመነ የተጠመቀም የሚለው መግባቱ ትክክል አይደለም። ትክክል አይደለም አላልኩም። ለራስህ ትዊስት እያደረገው እኮ ነው። አንተ መጠመቅ የሚለውን ነገር ኤምፈሳይዝ ለማድረግ ስለፈለግ ኦኬ፣ ለምሳሌ ያመነ ይኸውልህ፣ መጠመቁ እኮ ሰው ዲክሌር ማድረጉ ለምሳሌ አምኖ በአፉ የመሰከረ ይላል። ለምሳሌ አንድ ሰው አምኖ በአፉ ኢየሱስ ክርስቶስ ጌታ መሆኑን መመስከሩ እንትን ያደርጋል። ግን በአፉ እንትን ማድረግ ፕሮጀክት ማድረጉ በአፉ ነው አክቱ ነው ዋናው ነገር ወይስ በልቡ ማመኑ? መልስልኝ። ጥምቀት ለምስክርነት ነው ያልከኝ ነው ቢሲ? ምስክርነት ነው፣ ምሳሌ ነው። ጥምቀት ለምስክርነት ከዚህ ውጭ ሌላ ምንም ፋይዳ የለውም ነው? ምንም የለውም። ለመዳነ እንትን አይደለም፣ ኔሰሲቲ አይደለም። ማመን በክርስቶስ ከመንፈስ ቅዱስ መወለድ ነው እንጂ መጠመቅ አያድንም። ኦኬ፣ በጣም ቆንጆ። ጥምቀት ለምስክርነት የሚል ብቻ ማስረጃ ስጠኝ። ይኸው ቅድም አልኩህ ከእርሱ ጋር በሞትን በሚመስል ሞት አብራችሁ ትተባበራላችሁ ይላል። ኢትስ ዲክላሬሽን።
አሁን እኮ አንተ እየተጠቀምክ ያለው ሎጂክ ብዙ የሚያስኬድ አይደለም። አብሰንስ ኦፍ ኤቪደንስ ኢዝ ኖት ኤቪደንስ ኦፍ አብሰንስ። እንትን ገብቶብኝ ነው ፓዝ ገብቶብኝ ነው። ግን ጥቅስ ስጠኝ ነው ያልኩህ። ጥቅስ አዘጋጅልኝ። የምን ጥቅስ? እስካሁን ድረስ ዶክተር ሲነግርህ የነበረው ነገር አለ። እኔ እሱ ያልሆነ ሁሉ መልሼ አይ ጥምቀት ለምስክርነት ነው የሚል ጥቅስ ስጠኝ። ቅድም እኮ ነገርኩህ እኮ የሮሜ 6 ላይ የተጻፈው የቱ ጋር ላውጣ? ሮሜ 6 ቅድም ስናወራው የነበረው ዳዊት ሮሜ 6 እንሂድና እንየዋ። ጥምቀት ለምስክርነት ነው ካለ ምንድነው ምስክርነትን ማለት ነው? ለአንተ እስኪ ልጠይቅህ። ምስክርነትን መብራራት አለበት። አንተና ያልከው አይደል? ምን ማለት ነው? አንተና ያልከው እኮ ጥምቀት ለምስክርነት ያልከው አንተ አንደርስታንድ መተባበር ምንድን ነው? ቀየርከው እንዴ? ኖ አልቀየርኩትም። ጥምቀት ለምስክርነት አምጣልኝ ያልኩት ሞትን በሚመስል ሞት ከእርሱ ጋር ከተባበራችሁ ነው አይደል የሚለው። ታዲያ ለምስክርነት የሚል አምጣልኝ ነው እኮ ጥያቄ። ለምስክርነት ስላልከኝ ከምስክርነት ውጭ ሌላ ምንም ፋይዳ የለውም ስላልከኝ ጥምቀት ለምስክርነት የሚል ከመጽሐፍ ቅዱስም ከአባቶችም ከየትም ማምጣት ትችላለህ። አምጣልኝ ያልኩ ሮሜ 6 አልከኝ፣ እንሂድ አልኩኝ። ለምስክርነት የሚል ለማግኘት ማለት ነው። ምስክርነት የሚለውን ቃሉን በቃል ነው የፈለግከው? አዋ እኛ ለኃጢአት ስርየት የሚለውን ቃል በቃል አይደል እንዲ ያመጣ ነው። ይሄማ ጥሩ አይመጣም። ምክንያቱም ቅድም እንደዚህ አይነት ታክቲክ ስትጠቀም ዶክተርን በጣም ስታሰለቸው ሰምቻለሁ። መልሼ እሱ ያለውን ሁሉ እንደገና ማምጣት አለብኝ። ኮንቴክስት እየተመለከተ የምትናገረው ነገር ትክክለኛ የእግዚአብሔር ቃል ማምጣት የለብህም። እሺ ሮሜ 6 እሺ አውጣው። እሺ እናንብበው ሮሜ 6። አሁን እዚህ ጋር ወገኖች በደንብ ስሙ። ለምስክርነት የሚል ነው የምንፈልገው። ኦኬ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። በኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንደሆንን እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ትብብር ማለት ምስክር ማለት ነው። ትብብር ምን ማለት ነው? አብረህ የተባበርከው ፊዚክሊ ሄደ ውሃ ውስጥ ስትገባና ስትወጣ በመንፈስ ከክርስቶስ ጋር አብረህ በመሞትና በመነሳት ትንሣኤውን ቴስቲፋይ እያደረግ ምስክርነት እያደረግ ነው። በጣም ይቅርታ ቢሲ፣ እኔ ትብብር ማለት ምስክርነት መሆኑን እስከዛሬ አላውቅም። እኔ አማርኛ የመጀመሪያ ቋንቋዬ ነው። ትብብር ማለት ምስክር ማለት መሆኑን ግን አላውቅም። ምን ማለት ነው ምስክር ማለት? ሙሴን ተባበሩ ሲል አልወጡም? እየመሰከሩ ነበር ከሙሴ ጋር። ምን ማለት ነው ምስክር ማለት? ትርጉሙ ራሱ ምን ማለት ነው ምስክር ማለት? ተስፋይ አንድ መሆን ነው። ባልና ሚስት ሁለቱ አንድ ሆናሉ ይተባበራሉ ሲል በባልና በሚስት እናምጣ። ዲክሌር ማለት ሰው እናትና አባቱን ይተዋል ከሚስቱ ጋር ይተባበራል ይላል። ከሚስቱ ጋር ተባበረ ማለት ምስክር ማለት ነው። ከዝበልዳይት ምን ማለት ነው? ቢሲ ይሰማል። ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ይላል አይደለ? ከሚስቱ ጋር ይተባበራል ማለት ይመሰክራል ማለት ነው። ዲክሌር ያደርጋል። እንደዛ ማለት ነው። መተባበር ማለት ምን ማለት ነው? አባዬ ረጉድ ቢሲ አውቀ ነው አይደለ እንዴ? አማርኛውን ነው እንትን ያደረከው ጭራሽ ቢሲ እንዴ። በቃ በጣም ብዙ በቃ ጥምቀት ያድናል የሚለው ካልተባባለ ሁሉም ስማ ቅድም ዶክተር ያለህን በጠቅላላ ዲስሚስ አደረግ። ምክንያቱም ለአንተ ካልተመቸ አትቀበሉ። ምክንያቱም ቅድም ራሱ የቃሉን ሲናገር የቱ ጋር ነው እንደዛ ያለው ብለህ ሮሜ ላይ የመለሰልህን እንዳልመለሰልህን ትናር። አንተ ራስህ እንደ አገኘው አጋችሁ አይነት ነገር እያደረግ ነው። ይሄ ጥሩ ቢሲ በእውነት ትክክል አይደለም። ከምሬ ነው። ማለት ትብብር ማለት ምስክርነት ነው ብሎ መፍታት ትክክል አይደለም። ይሄ ከአማርኛውም ጋር መጣላት ነው። ኦኬ በእንግሊዝኛ ላንብብልህ አንድ ጊዜ ላውጣው። በእንግሊዝኛው ምስክር ይላል። አረ ዳዊት ተረጋጋ። ከምሬ ነው እኮ ቢሲ በጣም ገርበኛል። ከምሬ ነው ገርበኛል። አንድ ጊዜ ሆልድ ኦን
እሺ ይሄ ሁሉም የሚሉት ነው፣ ግን በነገራችን ላይ ለምስክርነት ነው ለማሳየት ነው ብዙ ሰው ይለዋል። እና አቤላ ግባ እስኪ ዊሚሲው በጣም ዴቭ አንደኛ ቆሮንቶስ 12:13 ላይ ያለው በአንድ መንፈስ የሚለውን እስፒር ወደ ሌላ ዳይቨርት እንዳይሆን። ኦኬ አይ እሱን ለማሳየት ሳይሆን በአንድ መንፈስ የሚለውን መንፈስ ቅዱስ ብለው ነው ብዙዎቹ የሚረዱትና ኤንፕኔቭማቲ የሚለው መንፈስ ቅዱስ አይደለም። እሱን እናየዋለን በኋላ። ያ በአንድ ልብ ማለት ነው። ያንን እንትን ካልነው ወደዛ ዳይቨርት እንዳይሆን እዚህ ጋር በደንብ እኛ ሁለታችን ስንሆን ብቻ እናየዋለን እሱን ነገር በቃ። ያ አይ በቃ ይቅር መሰለኝ ቢሲ አይመጣም። ምክንያቱም በጣም ኦፖዝ ያደረግኩት አንዱ ይሄ ነው። በአንድ ቤተክርስቲያን አሁን ስም አልጠራም፣ በአንድ ቤተክርስቲያን አንድ ጊዜ ያለ የዶክመንትና ሰነድ ላይ ለምስክርነት ነው የሚለው ነው በጣም ኦፖዝ ያደረግኩት፣ ትክክል አይደለም የሚለው ማለት ነው። እና አሁን ያንን ነገር ስደግምብኝ የለም ጥምቀት ለምስክርነት የሚል የለም መጽሐፍ ቅዱስ ላይ በአባቶችም ትምህርት በምናምን የለም። ከክርስቶስ ጋር የምንተባበርበት አንድ የምንሆንበት ማለት ነው። መተባበር ማለት አንድ መሆን ማለት ነው። ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ሲል መጽሐፍ ቅዱስ ከሚስቱ ጋር አንድ ይሆናል ነው። በቃ አይ ቲንክ ይብቃን መሰለኝ ለዛሬ። ጥሩ ብዙ ሄደንበታል። እንደገና ተመልሰን ሌላ ጊዜ እንነጋገርበታለን። ከአንተም ጋር ከዶክተርም ጋር ሌላ ጊዜ ደግሞ እንነጋገርበታል። ሶሪቲ ቤትም ከተገናኘን እዚህም ከተገናኘን ተባረኩ።